ሶስት አካል ያመልካሉ ማለት ነው። በተጨማሪ እግዚአብሔር ብቻዬን ሰማይና ምድር ፈጠርኩ እያለ ክርስቲያኖች ምን ይላሉ? እግዚአብሔር ያው ፈጣሪዎች አሉ ይላሉ። ያው እግዚአብሔር ብዙ ናቸው። ስሉስ ቅዱስ ሆይ አሉ። ሶስቱ ቅዱሶች ሆይ እናንተ የአዳምና ሔዋን ፈጣሪዎቻቸው አሉ። ሎቱ ስብሐት። ስለዚህ ዲያቆናችን እባክዎትን ዲያቆን ሆሳዕና መልስ እንዲሰጡን እንፈልጋለን። ይሄን አስተምሮ ሶስት አምላክ አለ አምላክ በአካል ሶስት ነው የሚለው አስተምሮ ከየት ያመጣችሁት የሚለውን ነገር እባክዎትን ይመልሱልኝ። ግን እኔ ደግሞ ከየት እንዳመጣችሁት አውቀዋለሁ። የመጣው ከየት ነው ካለ ቅድም እንዳልኳችሁ ከህንዳውያንና ከግሪካውያን ነው። ክርስትና ከመመስረቱ በፊት ህንዳውያን በስላሴ ያምኑ ነበረ። ክርስቲያኖችም ደግሞ ያው አንድ አይነት ሽማግሌ ብቻ አድርገው እነዚህን አካል እንደ አምላክ ያመልካሉ። ስለዚህ ሆሳዕና እባክህን መጽሐፍ ቅዱስ ላይ የትኛው አምላክ ነው የትኛው ነብይ ነው ሶስት አካል አለ ብሎ ያመለከው የትኛው ሐዋርያ ነው የሰበከው? ይሄን ነገር መልስልኝ። እኔ ግን እንዳሳየሁት ያው ፎቶአቸውም አለኝ የመጣው ከነዚህ ነው። የሚገርመው ነገር ደግሞ እነዚህ ህንዳውያን በክርስቲያኖች በሚያምኑበት ቃል በቃል ያምናሉ። ተመልከቱ እዚህ ጋር ይላሉ ብርሃማ ቪሽኑ ሺቫ ብለው ሶስት አምላክ እንዳለ ያምናሉ። ስለዚህ እባክህን መምህር ይመልሱልኝ። በተጨማሪ መጽሐፋችሁን ገልጬ ሳነበው አምላክ ትክክለኛ አምላክ አይደለም። ለምን ካላችሁኝ አምላካችሁ ይደክመዋል፣ አምላካችሁ ደካማ ሽማግሌ ይሆናል። ለዚህም ደግሞ ማስረጃ ተመልከቱ። እንደዚህ ይላል አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም ሶስት ሽማግሌዎች ደክመው አገኘ። ሶስት ሽማግሌዎች ደክመው ነበሩ። እነዚህ ሽማግሌዎች እነማን ናቸው ካልን ተመልከቱ። እዛው ላይ ምን ይላል? ሶስቱ ሽማግሌዎች ተነስተው ቆሙ፣ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። እነማን ናቸው? ስላሴዎች ናቸው ይላል። ስላሴዎች ፎቶቸውን ማለት እዚህ ጋር እንደምታዩት አርጅተው ታዝለዋል። ጥያቄ አርጅቶ የሚታዘል አምላክ አይደለም እና ወገኖቻችን አምላክን እንዴት ነው የምንቁት? ፎቶ ራሱ አላችሁ ታዝሎ። ይሄ ነው አምላክ እንደዚህ ታላቅ እንዴት ነው አምላክ የሚባል? እንደዚህ የታዘለ ይሁትማ እግሩ ምናምን። ይሄ ነው ጥያቄ። በተጨማሪ ለአምላክ የሰጣችሁት ባህሪ ተገቢ ባህሪ አይደለም። ለምን ካለ ምሳሌ ትንቢተ ኢሳይያስ ለምን የሚል ነገር አለ? አምላካችሁ እግዚአብሔር እንደ እርጎ ሴት እጮሃለሁ ይላል። ተመከቱ። እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካችሁ እንደ እርጉዝ ሴት ይጮሃል። ይሄ አምላክ ትክክለኛ አምላክ ነው? የሚጮህ አምላክ እንደ እርጉዝ ሴት ማለት ተገቢ አምላክ ነው? በተጨማሪ መዝሙረ ዳዊት ላይ አምላክ እንደ ሰካራም ተብሏል። ማስረጃ መዝሙረ ዳዊት ምዕራፍ 78 ላይ ይላል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወሰው ይላልና አምላካቸው እንደ ሰካራም ተነሳ ይላል። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆን ሆሳዕና ሰዓቴም አልቋል። እነዚህን ጥያቄዎች በደንብ አድርገው ይመልሱልኝ። እንደሚመልሱም ተስፋ አደርጋለሁ። ይቀጥሉ። ለነበረን ቆይታ አመሰግናለሁ። እሺ ወንድማችን ኢምራን ሽኩራን ላይ ላስጀምር። እሺ ላስጀምር ነው። እሺ ጀምሬያለሁ። ቀጥሉ። እሺ ወንድማችን ተባረክ። አንተ ያልከውን የኛ ቤተክርስቲያን አታምን። አንተ እንዳልኸው አይደለም። እንደተናገረው አምላካችን የኛ የማይደክም የማይታክት መንፈስ የሆነ የማይታይ አንድ አምላክ ነው የምናምነው። አንድ አምላክን በአብ በወልድ በመንፈስ ቅዱስ እናምናለን። አምላክ ደግሞ አይሰክርምም፣ የማይታዘል አምላክ። ሰማይ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ፈጠረ ተባለ እንጂ እግዚአብሔሮች ሰማይንና ምድርን ፈጠሩ የሚልም አልተጻፈም። ቅድም በሚልክያስ እንደተናገረው ምዕራፍ 2 ቁጥር 10 ላይ አምላካችን አንድ እግዚአብሔር አይደለምን የሚል ቃል አንብበሃል። እኛ የምናመልከው ሰማይና ምድርን የሰራ አንድ አምላክን እግዚአብሔርን እናመልካለን። እንደገና የትኛው ነብያችሁ ነው? የትኛው ሐዋርያ ነው ሶስት አምላክ ያመለከ? መጽሐፍ ቅዱስ ላይ አውጣና አስረዳ ያልከኝ በዘዳግም ምዕራፍ 4 ቁጥር 6 ላይ ሙሴ የእግዚአብሔር ባሪያ ወይንም ሙሳ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር እኛ የምናመልከው አንድ እግዚአብሔር ነው እንጂ ሶስት አምላክ የለንም። አሰራር ልዩ ልዩ ነው። እግዚአብሔር ግን በሶስት ማንነት ራሱን ገልጿል። አብ፣ ወልድ፣ መንፈስ ቅዱስ የምንለው ያ በግዕዝ ቋንቋ አባቶች ቀይረው ስላሴ የሚል ስያሜ በግዕዝ አወጥተዋል እንጂ እኛ የምናመልከው አምላክ የሚሰክር አምላክም የለንም፣
የሚደክም አምላክም የለንም፣ የሚጠጣ አምላክም የለንም። አምላካችን እግዚአብሔርን አንዱን አምላክ እግዚአብሔርን እናመልካለን። ሶስት አምላክ አናመልክም። ሌላው ምንድን ነው? እንደተናገርኸው አንተ ስሉስ ቅዱሶች ሶስት አምላክ ብላ ያልከው እሱ መጽሐፍ ቅዱስ አይደለም። የሰው ሐሳብ፣ ከእግዚአብሔር ያልሆነ ሐሳብ፣ ከመንፈስ ቅዱስ ያልሆነ ሐሳብ፣ የሰው ሐሳብ አንዳንድ ሾልኮ የገባ ሊኖር ይችላል። እኛ ግን መጽሐፍ ቅዱስ በተጻፈው መሰረት አምላካችን አንድ እግዚአብሔር ነው። ሶስት ብላ ያስቀመጥከው ደግሞ እግዚአብሔር ምንድን ነው? አካልም የለውም፣ የማይታይ መንፈስ የሆነ አምላክ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም፣ በቅፉ ያለው አንድ ልጁ ወልድ ይላል። መሲህ ኢሳ የመርየም ልጅ የተባለው እርሱ ስለ አብ ተረከው እንጂ እግዚአብሔርን ማንም ያየው የለም፣ አይቶት የሳለውም የለም። እንደገና በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ እርሱ መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል ተብሎ መጽሐፍ ቅዱሳችን አስቀምጦታል። አንተ ያወጣኸው የራስ ሐሳብ መጽሐፍ ማውቀው መጽሐፍም አይደለም። መጽሐፍ ቅዱስ ግን ያስቀመጠልን አንድ እግዚአብሔር እንዳለ ነው፣ ሌላ አምላክ እንደሌለ አስቀምጦልናል። የሁሉ ፈራጅ የሆነ እነሆ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ለፍርድ የሚመጣው አንድ አምላክ ይመጣል፣ ከእርሱ አምላክ ውጭ ሌላ አምላክ እኛ አናመልክም። ጠዋት ለአንደኛው፣ ከሰዓት 6 ሰዓት ለአንደኛው፣ ለሁለተኛው 12 ሰዓት ለሶስተኛው ብለን ሶስት አምላኮች አሉን ብለን የምንሰግድ አምላክ የለንም። አምላካችን አንድ እግዚአብሔር ነው። እንደገን በኤርምያስ 23:13 ላይ እኔ ብቻዬን ነኝ ከእኔ ጋር ማንም የለም እያለ ሰው አለ ማለት አለብን እንደ ግዴታ? እርሱ እኮ ብቻዬን ነኝ ከእኔ ጋር የለም ማንም የለም እያለ ነግሮናል። እኔ ለምሳሌ ብቻዬን ነው ያለው። አሁን ለእናንተ 4000 ምናምን ሰው አለ፣ 5000 ብቻዬን ነኝ ያለሁ ከእኔ ጋር ሰው የለም እያልኩኝ ግዴታ ሰው አለ አብሮህ ብላችሁ የምትሉ ከሆነ እሱ የራስ ሐሳብ ነው፣ የራሳችሁ አካሄድ ነው እንጂ እግዚአብሔር በመጽሐፉ ላይ ምን ብሎናል? እኔ ብቻዬን ነኝ እኔ ጋራ ማንም የለም ብሎ ነግሮናል። አንዱን አምላክ እግዚአብሔርን አብ፣ ወልድ፣ መንፈስ ቅዱስ የሚል አሰራር ልዩ ልዩ የሆነውን እሱን አምላካችን እናመልካለን። ሶስት አምላክ እናመልከው አምላክ የለንም። እሺ ኢምራን 20 ሰከንድ ተጠቅሟል፣ እርሱ ተጠቅሟል። ማስረጃ ብታረጉ ሰከንዶን ችግር የለውም። በማስረጃ ቢያቀርቡ ይሻላል። ምክንያቱም እዚህ የንጽጽር ቤት በሚገቡበት ጊዜ ማንኛውም ሰው ማስረጃ ነው ማቅረብ ያለበት። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ ይስሙ። በሚቀጥለው ዙር እንግዲህ ወይ 5 ደቂቃ ሊያደርግ ይችላለው፣ አይታወቅም። ምክንያቱም ዕምራንም ሰፊ ማስረጃዎችን ስለሚያቀርብ በሚቀጥለው ዙር ላይ ማስረጃ እንዲያቀርቡ ነው የምንፈልገው። እያሳዩ ቢችሉ ብቻል እያሳዩ ቢያደርጉ የተሻለ ነው። ዕምራን 5 ደቂቃ ላይ ነው 4 ደቂቃ ገሊና ልጀምር። አሕሰን ለክ ያለ ላ እንትን አጠራጠር ሲል ጥሩ ነው ብዬ ነው። ጥሩ ተማርክ ስለሆነ 5 ደቂቃ ቢሆን ይሻላል። ሲረዝም እኮ ኡስታዝ ሰውም እንዳይሰለች 4 በቂ ነው። በደቂቃ ሀሳቤን በደንብ አድርጌ አስቀምጣለሁ። እሺ አልሐምዱሊላህ ወከፋ። በመጀመሪያ መምህር ሆሳዕና በደንብ አድርገን እናመሰግኖታለን። ግን አሁንም መልሱን ሊመልሱ ማስረጃም ሊያቀርቡ አልቻሉም። ከመጨረሻው ሀሳብ ልነሳና ምን አሉኝ? እኛ እግዚአብሔር አንድ ነው ከጎኑ ማንም የለም እንላለን አሉ። ግን ይሄ ውሸት ነው። ስዕል ስላችሁ ራሱ ከእግዚአብሔር ጎን እግዚአብሔር አለ፣ ከእግዚአብሔር ጎን እግዚአብሔር አለ። ያው አንድ አይደለም። አምላካችሁ ምላል መጽሐፍ ቅዱስ ላይ እኔ ብቻ ነኝ ከኔ ጋር ማንም የለም አለ። እናንተ ግን ስዕል ስላችሁ ከጎኑ ይሄ አለ፣ ከጎኑ ይሄ አለ ትላላችሁ። ያ ማስረጃ። ሁለተኛ ደግሞ 3 ጌቶች የሚል ነገር አላሳየህም፣ መጽሐፉን አላውቀውም ብለዋል። ያው መጽሐፉ ሜቢ አላዩትም። መጽሐፉ ይሄ ነው። ሙስሊም ካለ ማስረጃ ያወራ። መጽሐፉ ይሄ ነው። ሰይፈ ስላሴ የሚል ነገር አለ። ሕፃኑን መልሶ መልካሟ እናት ሆይ ሁሉን ነገር ይቅር ብዙውን አትድከሚ፣ ነገር ግን ጌቶቻችን ስላሴ ያውቁልናል አላት። ጌቶቻችን። ስለዚህ በክርስትና ጌቶች አሉ። ስንት ናቸው ካልን ደግሞ ተመልከቱ። እዚህ ጋር ምን ይላል? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል።
ስለዚህ በክርስትና ያው ሶስት ጌቶች አሉ። ቀጥሎ ምን አሉ? አምላክ አልሰከረም አሉ። ግን ይገርመዋል፣ አምላክ ሰክሯል። ማስረጃ ደግሞ ያው ሰይፈ ሥላሴ ዘእሑድ ይላል። እንግዲህ አንቺ ፈጥነሽ መልካሙን እንጀራ ወጡን፣ ጥሩውን ጠላ፣ መልካሙን ጠጅ አዘጋጅ ያለት። ጠጅና ጠላ ተዘጋጀላቸው። የተዘጋጀውን አስካሪ መጠጥ ጠላና ጠጁን ደግሞ አምላኮቻችሁ ጠጥተውታል። ያው ማስረጃ ምን ይላል? ቀድቶ ማቀረበላቸው እስኪ ጠግቡ ድረስ በሉ ጠጡ ይላል። ስለዚህ አምላኮቻችሁ ያው ጠላና ጠጅ ጠጥተዋል። ያው ጠላ ቃል በቃል እና ጠጅ፣ ስለዚህ አስከመጠጥ ጠጥተዋል። በተጨማሪ ደግሞ ምን አሉ? አምላክ አይታዘልም፣ የሚታዘል አምላክ አናመልክም ብሏል። ማሻአላህ አለይኩም፣ አጨብጭቡ። ማሻአላህ ዲያቆን ሆሳዕና፣ እኛም አልነው ይሄን ነው። አምላክ አይታዘልም፣ ግን ደግሞ በክርስትና አምላካችሁ ታዝሏል። ማስረጃ ያው ገድለ አቡነ ገብረ መንፈስ ቅዱስ መጽሐፉን እዩ። ማህተሙን ከፈለጉ ደግሞ ይመልከቱ። ማህተምም አለው። ያው ምን ይላል እዚህ ጋር ስንመለከት ያው ታዝለዋል። ምን ይላል ከስር? ያው ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንዳንድ ምዕራፍ እንዳዘዟቸው ይላል። አምላክ ታዝሏል። ያው ታዝሏል። የሚገርመው ነገር አምላካችን ደካማ አይደለም፣ ሽማግሌ አይደለም ብለዋል። ግን ተመልከቱም እንደሚል እዚህ ጋር በመንገድም 3 ሽማግሌ ደክመው በጥላ ስር አርፎ አገኙ። ስለዚህ አምላካችሁ ይደክመዋል። ምን እርሱ ብቻ አምላካችሁ ይበላል ራሱ። ያው ማስረጃ ገድለ ዘርዓ ቡሩክ ምንድነው የሚለው? ተመልከቱላችሁ ምን ይላል? ይከፈትና ይነበብ። ያው ሶዲ አንዴ ቃል በቃል ማስረጃ መሆን ስላለበት መጽሐፉን ይክፈተው። እሺ ጻድቁ አባታችን ከፀሐይ 7 እጅግ የሚያበሩ 3 ዕንቁዎች አገኘ። ባገኘም ጊዜ አንስቶ አጣቸው ይላል። አምላካችሁ ተበልቷል። ባገኛቸው ጊዜ አንስቶ አጣቸው። 3 ዕንቁዎችን በሆዱ ውስጥ ቆዩ ይላል። ያዋጣቸው እነማን ናቸው ካላችሁኝ ደግሞ ተመልከቱ። ያው እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቁ። እነዚያ 3 ዕንቁዎች የተባሉ 3ቱ አካል ሥላሴ ናቸው ይላል። ስለዚህ አምላካችሁ እንደ ባቄላ ይበላል። የሚበላ አምላክ እንዴት ነው አምላክ የሚሆነው? የሚታዘልስ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆናችን ሆሳዕና በማስረጃ አድርገው ይመልሱልን። ቀጥሎ ፈጠሩ የሚል ነገር የለም፣ ፈጣሪያችን አንድ ነው አሉ። ይሄም ደግሞ ውሸት ነው። በክርስትና ብዙ ፈጣሪዎች አሉ። ማስረጃ ተመልከቱ። ስሉስ ቅዱስ የአዳምና የሔዋን ፈጣሪዎቻቸው ቡም ያው ፈጣሪዎቻቸው። ስለዚህ በክርስትና ከአንድ በላይ በጣም ብዙ ፈጣሪ አለ። እባክዎትን ዲያቆን ሆሳዕና የትኛው ነብይ ነው አምላክ በአካል 3 ነው ያለው? ይሄን ነገር በማስረጃ አድርገው ይመልሱልኝ። ቀጥሎ ምን አሉ? አምላክ አልታየም አሉ። ማሻአላህ አለይኩም። ግን ኢየሱስ ታይቷል። ኢቭን ደግሞ አብ ራሱ በራእይ ታይቷል። ተመልከቱ። ያው መጽሐፍ ቅዱስ ትንቢተ ኢሳይያስ ምንድን ነው የሚለው? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በከበረ ዙፋን ተቀምጦ አየሁት። ያው ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር ይላል። አምላካችሁ ቀሚስ አለ፣ ያው ልብስ አለው። ልብስ ያለው አምላክ እንዴት ነው አምላክ የሚባለው? ልብሱስ ምን አይነት ነው? ቀጥሎ ደግሞ ያው ተቀምጦ አየሁት ይላል። ስለዚህ አምላካችሁ ታይቷልም ልብስም አለው። ማስረጃ አቅርቤያለሁ። አመሰግናለሁ። ባረከላህ ደቂቃ አልቋል። ወንድማችን ውስጥ ዕምራን ሆሳዕና ቄስ ሆሳዕና ካሉ ዲያቆን ሆሳዕና አሉ? አለሁ። እሺ ከላስጀምር ደቂቃውን ላስጀምር። ካላስ ኦኬ ቆይስ ቀጥል። እሺ ወንድማችን ኢምራ ማስረጃ ነው የፈለገው፣ ግን የራሱ ሀሳብ አለበት። እኛ የሰዎችን ሀሳብ አንቀበልም። በመጀመሪያ በቤተ ክርስቲያን የሰዎችን ሀሳብ አትቀበልም፣ የእግዚአብሔርን ሀሳብ እንጂ። የእግዚአብሔር በማስረጃ ብለኸኛል። በማስረጃ ማስረዳ ምንድን ነው? በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። አንደኛው ማስረጃ እግዚአብሔር አምላካችን አንድ እግዚአብሔር እንደሆነ ያዝ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር 3 ምናመልክ ቢሆን ኑሮ መጽሐፍ ቅዱሳችን ወይንም የሚዋሽ ቢሆን ኑሮ እግዚአብሔሮች ሰማይና ምድርን ፈጠሩ ይል ነበረ። እኛ የምናመልከው አንድ አምላክ ነው። ስለዚህ ማስረጃ የሚሆን ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ በዘፍጥረት 1:1 ላይ ይነግረናል ማለት ነው። እንደገና የእግዚአብሔር ባሪያ የእግዚአብሔር ሰው ሙሴ በዘዳግም 6:4 ላይ ለእስራኤል ሕዝቦች ምን ይላቸው ነበረ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ
መጽሐፍ ቅዱሳችን የቤተክርስቲያናችን መጽሐፍ ቅዱስ የተባለው ቅዱስ የተለየ የተቀደሰ መጽሐፍ የተባለው የእግዚአብሔር ቃል የተባለው መጽሐፍ ቅዱሳችን ይነግረናል ማለት ነው። እንደገና በዘጸአት 20 ላይ ከአንዱ ከእግዚአብሔር በቀር ሌላ የሚመለክ አምላክ እንደሌለ መጽሐፍ ቅዱስ አሁንም ደግሞ ሙሴ ይነግረናል። ራሱ እግዚአብሔር ከአንዱ ከእግዚአብሔር በቀር ሌላ የሚመለክ እንደሌለ ይነግረናል ማለት ነው። ሌላ የሚመለክ የለም። ሶስት ቢሆኑ ኖሮ ከሶስቶቹ ውጪ ሌላ የሚመለክ አምላክ የለም ይለን ነበረ። አንዱን አምላክ እናመልካለን ማለት ነው። እንደገና ሮሜ 6:8 ላይ ምን ይለናል? የሁላችንም አንድ አባት ያለን አይደል? እኛም ለእርሱ የሆነ እርሱም ከኛ የሆነ የሁላችን አንድ አባት ያለን አይደለንምን? አንድ አባት አለን። አንድ እግዚአብሔር አለን እንጂ ሶስት እግዚአብሔር እንደሌለን መጽሐፍ ቅዱሳችን ደግሞ ይነግረናል። ለምን? እኛ ከመጽሐፍ ቅዱሱ መጨመርም ኃጢአት መቀነስም ኃጢአት ስለሆነ መጨመርም መቀነስም አንችልም። ስለዚህ ኤፌሶን ምዕራፍ 4 ቁጥር 5 እስከ 6 ድረስ የሁሉ በላይ የሆነ ሶስት አምላክ ብናመልክ ኑሮ የሁሉ በላይ የሆኑ ይል ነበረ ቃሉ፣ የእግዚአብሔር ቃል። የሁሉ በላይ የሆነ አንድ እግዚአብሔር እንደሆነ በሁሉም የሚገኝ መንፈስ የሆነው እግዚአብሔር፣ የማይታዘለው፣ የማይሰክረው፣ የማይደክመው፣ የማይታክተው አንዱ እግዚአብሔር በሁሉ የሚገኝ የሁሉም አባት የሆነ አንድ አብ እግዚአብሔር አለን የሁላችንም ብሎ መጽሐፍ ቅዱሳችን ያስረዳናል እንጂ እኛ ሶስት አምላክ የምናመልክ ሰዎች አይደለንም። ሌላው አንተ እሱን ሁሉ መጽሐፍ ከየት እንዳመጣው አላውቅም። እኛ እንግዲህ በማስረጃ መጽሐፍ ቅዱስ ጠቅሼ እስከ ቁጥሩ ጠቅሼ አንድ እግዚአብሔር እንደምናመልክ ነግሬሃለሁ። ሌላ በማቴዎስ 6 ላይ በሰማያት የምትኖር አባታችን ሆይ፣ እንደገና የሃይማኖት አባቶች በተሰባሰቡ ጊዜ የሃይማኖት ጸሎት ሲጸልዩ ምንድን ነው ያለው? ነአምን በአሐዱ አምላክ። ሶስት አምላክ ቢሆን ኖሮ ነአምን በሶስት አምላክ ይሉ ነበረ። ነአምን በአሐዱ አምላክ፣ አንድ አምላክ እንዳለን ሐዋርያትም ነቢያትም ነግረውናል። አንዱን አምላክን ሰማይና ምድርን የፈጠረውን በሁሉ ቦታ የሚገኘውን መንፈስ የሆነውን እግዚአብሔርን የሁሉ በላይ የሆነ በሁሉም የሚገኘውን አንዱን አምላክ እናመልካለን እንጂ ሶስት አምላክኛ አናመልክ። እሺ ዲያቆን፣ ሰዓቱ አልቋል። ተጨማሪ 26 ሰከንድ ተጠቅሟል። ግን አሁንም ማስረጃ አላሳዩም። ያው ቅድም ተናግሬ ነበር ቅድም። በማስረጃ ቢያሳዩ ጥሩ ነው። ዕምራን አሁን ስንት ላድርግ? ሁለታችሁም ያነበቡትን መጽሐፍ ቅዱስ አትቀበልም እንዴ? ሆሳና ችግር የለውም። ዲያቆን የተቀበላችሁ ቀብላትን አይቀበሉም። ኡስታዝ ላይ ተው፣ ችግር የለውም። እሺ በቃ አይ ማስረጃ አላቀረብም። በቃ አይተናል፣ ችግር የለውም። እዚህ ላይ አንዴ ማስረጃ አላቀረብም ለምን ይላል? ማስረጃ አይደል እንደ እስካሁን ስለፈልግ አልከፈቱም ማለት የከፈቱ ቢያሳዩ ጥሩ ነው። ምክንያቱም ዕምራን የሚያሳያቸው ማስረጃዎችን እያስተባበሉ ስለሆኑ ለዛ ነው። እርሶም እያሳዩ ቢሄዱ የተሻለ ነው። ማሻአላህ ችግር የለም፣ እናወጣለን። እኔ ስወጣ እዚህ ላይ ስለወጣ እንትን ስለሚልብኝ ነው። እናንተ ታወጣላችሁ፣ ቁጥሩን እነግራለሁ። እሺ አሁን የመጨረሻ ዙር አንዳንድ ዙር ትቀጥሉና ከዛ ጥያቄ እሺ ሁለት ዙር አሁን ሁለት አልቋል። ሁለት ዙር ነው የምትቀጥሉት። እሺ ዕምራን ቀጥል። እሺ መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ዲያቆን ሆሳዕና አምላክ አንድ ነው ብለው አምነዋል። በጣም የሚደነቅ ነገር ነው። ቀጥሎ ማስረጃ ምን አመጡ? ነአምን በአሐዱ እግዚአብሔር የሚል ጸሎት አመጡ። ግን ደግሞ ጸሎቱን አልጨረሱትም። ያጀማ ጸሎቱን እንጨርሰው። ባይ ዘ ዌይ ሆሳዕና እንደው እያከበርኩትም ቢሆኑ ማለት ነው። ይሄ የኦርቶዶክስ አስተምሮ አይደለም። ኦርቶዶክስ የምትለው አንድም ሶስትም ነው እንጂ የምትለው አንድ አምላክ ብቻ አትልም። አንድ አምላክ የሚል ካለ ሰባሪ ሶስቱን አሳያለሁ። ቀጥሎ ግን ማስረጃ ምን አመጡ? ነአምን በአሐዱ እግዚአብሔር የሚል አለ። ስለዚህ አምላካችን እግዚአብሔር አንድ ነው አለ። ግን ቀጥሎ ተመልከቱ ምን እንደሚል ስሙ። በአንዱ አምላክ እናምናለን
በሁለተኛው እግዚአብሔር እናምናለን። ሰምታችሁ አይደለ? በአንደኛው እግዚአብሔር ዓለምን በፈጠረ እናምናለን። በሁለተኛው እግዚአብሔር እኔ ነኝ የምትፈታው፣ እኔ ነኝ የምፈታው አርገውና አንዴ ሚውታል አያቆርጡኛ አንዴ መምህር አያቆርጡኝ። ደቂቃ የሄደበት ደቂቃውን አቆምልኝ፣ ድጋሚ አስጀምልኝ። ደቂቃውን የሚያቋርጥ ደቂቃው ድጋሚ የሚጀመረው አያችኋ? መምህር ቆርጦ አመጡት። እዛው ላይ ራሱ ምንድን ነው የሚለው? ሁለተኛ እግዚአብሔር ያለ ያው ተመልከቱ። ያው እንስማው። እናምናለን በሁለተኛው እግዚአብሔር። ሰምታችኋላ? በካሉ እግዚአብሔር። ስለዚህ መምህር ሙሉ አልጨረሱት እንጂ ሙሉ ቢጨርሱት ሁለት እግዚአብሔሮች እንዳሉ እርሱ ያመጡት ማስረጃ ራሱ ይናገራል። ያው ከፍቻ ከፈለገ ሲቀደስ ራሱ አለ፣ ያው ሲዘመር ያው አለ ማስረጃ። ቀጥሎ አምላካችን አንድ ነው አሉ። ግን አምላክ በክርስትና አንድ አይደለም መምህር። እሺ እነዚህ መጽሐፍ በሙሉ ይካዱ። እሺ ምሳሌ እዚህ ጋር አምላክ ታዘለ የተባለ ይካድ፣ ይሄ መጽሐፍ ይካድ። ካልኩ ንገሩኝና እንግዲህ ጴንጤ ሆነው ኢንሻአላህ ወደ እስልምና ከፈትም ይምጡ። በክርስትና ያው አምላክ ታዝሏል። ይሄን ለምን ይክዳሉ መምህር? ይሄን ለምን አይመልሱም? መጽሐፉን ይካዱት ወይም ደግሞ ይመልሱት። ይሄ የቤተ ክርስቲያን መጽሐፍ ነው። ኢቭን ማህተም ራሱ አሳይቻለሁ። የሙስሊሞች ነው እንዳይሉ ያው አሳይቻለሁ ከነ ማስረጃው። ስለዚህ ይሄን ይመልሱ። ቀጥሎ አምላክ አንድ ነው አሉ። ግን አይደለም ያ ጀማ። ተመከቱ ምሳሌ እዚህ መጽሐፍ ላይ ምን እንደሚለው። ይሄ ትምህርት ሃይማኖት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ስላሴን ያስተማረችበት መጽሐፍ ተመከቱ። ስላሴ ይህን ዓለም በጥንተ ተፈጥሮ በሐዲስ ተፈጥሮ ሲፈጥሩ ቡም ያው ሲፈጥሩ። በክርስትና ፈጣሪዎች ብዙ ናቸው። አምላክ አንድ ነው። ቀጥሎ ሶስት ነው። ተመከቱ ቀጥሎ ምን እንደሚለው ሶስት ነው። ሶስትነት ስላሴ ሶስት ናቸው። ይሄን ነገር ማመን አለበት። ግን ማሻአላህ አለይኩም እኔ አጨበጭባለሁ። አጨብጭቡ ያ ጀማ። ለምን ዲያቆን ሆሳዕና አምላክ አንድ ነው ብለዋል። ይሄ መደነቅ አለበት። እኛም ያልነው ይሄን ነው። አምላክ አንድ ነው ያለው። በክርስትና ግን ያው ስዕል ራሱ አለ። ቅድይት ገባ ሰይብ ያው እዚህ ጋር አለ። አምላክ ሶስት ነው። ሆሳዕና ዲያቆን ሆሳዕና በቃ ይሄን ይካዱት። በቃ ውሸት ከሆነ ይሄን ይካዱት። ያው እዚህ ጋር ግን አብ ወልድ መንፈስ ቅዱስ አሉ። እነዚህ አብ ወልድ መንፈስ ቅዱስ የተባሉትን አካል እባክዎትን ከመጽሐፍ ቅዱስ ያሳዩ። እስካሁን ያወሩት አምላክ አንድ እንደሆነ እኛም እሱን እናምናለን። ቀጥሎ ግን አንድ ነገር ልንገሩት መምህር፣ በዚህ አስተምሮታችሁ ብቻ ከክርስትና ወጥቷል መምህር። ለምን በክርስትና አንድ አምላክ አንድ አካል የሚል ካለ ያ ሰው ሰባሊዮስ ነው። ቤተክርስቲያን ትሰድባለች። ተመከቱ እንዴት እንደምትሰድበው መጽሐፈ ዜና ተመከቱ። ስለዚህ ከእንግዲህ ወዲህ ከኛ ተለዩ። በደንብ አዳምጦ መምህር ስለ እርሶ ነው። ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ለዘላለሙ አሜን ይላል። ቤተ ክርስቲያን እንደዚህ የረገመችው ማን ነው? አንድ አምላክ አለ የሚለውን አካል ነው። ሆሳዕና ዲያቆን ሆሳዕና እርሶም ደግሞ አምላክ አንድ ነው ብለዋል። ስለዚህ እንግዲህ ይሄን በሙሉ ለእርሶ ይገቦታል ማለት ቤተክርስቲያን ነው ያለችው። ግን ይሄ ነገር አይገባኝም ካሉ እባክዎትን ሶስት አካል የሚለውን ከመጽሐፍ ቅዱስ ያሳዩ። ቤተክርስቲያኗ አንድ አካል አትልም፣ ሶስት አካል ነው የምትለው። ይሄን ነገር ከመጽሐፍ ቅዱስ ለማሳየት ይሞክሩላለሁ። ሰዓት ስለ ቶሎ ላውራሽ ያጀማ፣ ለዛ ነው የሚፈጥንባቸው። ቀጥሎ ደግሞ የአምላክ ባህሪያችሁን ይመልሱልን ያጀማ፣ ዲያቆን እንትና ይመልሱልን እባክዎትን የአምላክ ባህሪ። ለምን አምላካችሁ መጽሐፍ ቅዱስ ላይ በማይገባ ባህሪ ተገልጿል። ምሳሌ እንደ እርጉዝ ይጮሃል ተብሏል። እባክዎትን እሱን ነገር አድምተው ይመልሱ። እስካሁን ግን መልስ አላየሁም። እሺ ላስቀጥልላቸው። አሁን መምህር ሆሳዕና አለ ሚዩት ላይ ናችሁ። ምናልባት አለው ላስጨምር። እሺ ቀጥሉ። እሺ እግዚአብሔር ይመስገን። እሺ እስካሁን ማስረጃ እየሰጠኸኝ አይደለም እያልነውና ምናልባት ይህንን ነገር የምትቀበል ከሆነ እኔ የምለውን ነገር የምትቀበል ከሆነ ምናልባት ከእስልምና የወጣህ ይመስለኛልና ምናልባት ግን ብንደማመጥና ቃሉን ያነበቡትን ማስረጃ ያመጣሁትን ማስረጃ አላመጣህም ማስረጃ አይደለም የሚለው ነገር ትንሽ ቅር አለኝና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወልድ በምድር በነበረ ጊዜ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሂዱ፣ ወንጌልን አስተምሩ፣ አጥምቋቸው፣ ደቀ መዝሙር አድርጓቸው ባለ ጊዜ ሂዱ በማን ስም? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አላቸው።
በመንፈስ ቅዱስ አንድ አምላክ። ሐዋርያቶችም የተላኩ በማን ስም? በአብ በወልድ በመንፈስ ቅዱስ ስም ይባላል። ስም አምላካችን አንድ እግዚአብሔር ነው። ይህ ሲል እንግዲህ አሰራር ልዩ ልዩ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቤተ ክርስቲያን ሊቃውንት ይህን ተቀምጠው በግዕዝ ቋንቋ አንተ አረበኛ እንደምትችለው ሰለሰ ሶስት ሆነ የሚለውን ሐሳቡን አሰራር ልዩ ልዩ የሆነውን የእግዚአብሔርን አሰራር በዚህ መልኩ እነሱ አባቶች አስቀምጠውልናል። ሌላ ማስረጃ እያመጣ አይደለም ያልከኝን ዘፍጥረት ምዕራፍ 1:1 አውጣልኝ። ምናልባት ካላየ ነው አላምንም ስላል እኔ እንዳላነበው ስለምወጣ ሞባይሌ ላይ ስላለ ስለሚያስወጣኝ ነው። ዘፍጥረት 1:1 ወይ በቃል አንብበው እኛ እናነበዋለን ካለ ኦኬ አውጣልኝ። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያው እያያችሁ ሁላችሁ ማስረጃ አላቀረበም የተባልኩት ማለት ነው። በመጀመሪያ እግዚአብሔሮች ሰማይና ምድርን ፈጠሩ አይደለም ያለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይምራ ሲወያይ አመሸ ነው የሚባለው። ይምራ ሲወያዩ አመሹ፣ ሲነጋገሩ አመሹ ነው የሚባል። ብቻህን አንተ ያለ ሰው ማውራት ትችላለህ እንዴ? ብዙ ስለሆነ በብዙ ነው የምንጠራው። አንዱ ፈጣሪ ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ አንድ ፈጠረ የተባለው አምላክ ግን አብ፣ ወልድ፣ መንፈስ ቅዱስ የተባለ አሰራር ልዩ ልዩ የሆነ ግን አሰራር አለው። አምላካችን ፈጣሪያችን ግን አንድ እግዚአብሔር ነው። እንደገና ቅድም ያሉ በዘዳግም 6:4 ላይ ምንድነው? ሙሴ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ምንድነው ያለው? ወይም በእናንተ አጠራር ሙሳ ምን አለ? እስራኤል ሆይ ስማ ስሙኝ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ማስረጃ ይሄ ነው ማስረጃ። እንግዲህ ሶስት ቢሆኑ ሶስት አምላክ ነው የምታመልኳቸው፣ በተራ በተራ ነው የምትሰግዱላቸው ብላችሁ የምትሉት እኛ ለአንድ አምላክ ብቻ ነው የምንሰግድ። ለምሳሌ ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ሰይጣን በፈተነው ጊዜ በሶስተኛው ላይ ምንድነው ያለው? ለአንዱ ለአምላክህ ብቻ ስገድ፣ ለአንዱ ለአምላክህ አምላካችን አንድ እግዚአብሔር ነው፣ ለአንዱ ለአምላክህ ብቻ ስገድ ተብሎ ሰይጣን ሲፈትነው ጌታ ኢየሱስ ክርስቶስ ምን እንዳለ? ለአንዱ ለአምላካችን ስገድ ተብሏል ነው የተባለው። ሌላ አምላክ የለንም። ሰማይን ምድርን የፈጠረ አንዱን እግዚአብሔርን ነው የምናመልከው እኛ። እሺ ደቂቃውን በደንብ ተጠቅመዋል። ውይይቱ ጥሩ እየሄደ ነው። እሺ እምራን አለ ሚዩት ላይ ነው ያለው። አሁን የመጨረሻ ዙር ነው። ከዛ ጥያቄና መልስ ይሆናል። ከተመልካቾችም ጥያቄና መልስ በኋላ ላይ ክርስቲያንም ሙስሊሙም እየገቡ ስለሚጠይቁ እሺ ሰዓቱን አሁን እምራን አለ ሚዩት ላይ አስጀምሪ። የመጨረሻ ዙር ነው ኢንሻአላህ። ፈضل ሐቢብ። እሺ በመጀመሪያ መምህር እንደው ምንም ጥያቄዎቹን አልመለሱም። አምላክ የታዘለበትን አልመለሱልኝም፣ ደካማ እንደሆነ ቀጥሎ የተበላበትን አልመለሱልኝም። ሶስተኛም ደግሞ አብርሃም ቤት ሄዶ አስካሪ መጠጥ እንደጠጣ አልመለሱልኝም። አራተኛም ደግሞ እንደ እርጉዝ ሴት እንደሚጮህ አልመለሱልኝም። መልስ የለም። ቀጥሎ አምላካችን አንድ ነው ማስረጃ የማቴዎስ ወንጌል አሉ። አሁን ሁላችሁም ታዘቡ። ዲያቆን ሆሳዕና የእግዚአብሔር ቃል ላይ እንደጨመው ላሳያችሁ፣ ተመልከቱ። እንደዚህ ላይ የማቴዎስ ወንጌል ላይ ዘፍጥረት አንዳንድ ወደዛኛው እሱ ያሉት የዘፍጥረት የማቴዎስ ወንጌል ምዕራፍ 28 ነው። እሱ ነው ያሉት። ተመልከቱ፣ አታቋርጡኝ ደግሞ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ አጥምቋቸው ይላሉ። አንድ አምላክ የሚል ነገር አለ ጀማ እዚህ ጋር አለ? የለም። ምንድን ነው የሚለው? በአብ በወልድ በመንፈስ ቅዱስ ስም ነው የሚለው እንጂ አምላክ የለም። ስለዚህ ባኮትን ዲያቆን ሆሳዕና የእግዚአብሔር ቃል ላይ አይጨምሩ። ስላሴን ሲያስረዱ መጽሐፉ በሚለው መንገድ ያስረዱ። አያቸው ጨምረዋል። ሲቀጥል ይሄ ራሱ ለስላሴ ማስረጃ አይሆንም። ለምን? የተጨመረ ጥቅስ ነው። መጽሐፍ ቅዱስ ላይ ከጊዜ በኋላ የገባ ነው። ኢቭን ባይገባ ራሱ ስማቸው በአንድ ቦታ መቀመጡ ሶስቱ አካል አምላክ ናቸው የሚል ነገር አያስጀምርም። ለምሳሌ አንደኛ ጢሞቴዎስ እንደዚህ ተመልከቱ። ጢሞቴዎስ እንደዚህ ይላል፣ እነዚህ ያለ በመዘንበል እንጠብቅ፣ በእግዚአብሔር በጌታ በኢየሱስ ክርስቶስ በተመረጡ መላእክት አለ። እግዚአብሔር አለ፣
ኢየሱስ አለ፣ ቀጥሎ መላእክቶች አሉ። በአንድ ቦታ መቀመጣቸው ሶስቱን አምላክ ያደርጋቸዋል እንዴ? አያደርጋቸውም። ስም መባሉም ደግሞ አምላክ አያደርገውም። ስም የሚለው ቃል አሁን ምሳሌ በኢምራን በአቡበከር ስም ነው የሚባለው እንጂ ስሞች አይባልም። ይሄን ተገንዘቡ ላለሁ። ለምን እዚህ ጋር ተመልከቱ። ምሳሌ ምን ይላል መጽሐፍ ቅዱስ ላይ? ያው አንድ ጥቅስ ታጣላችሁ። ያልኳችሁን ነገር ጠብቁ፣ የሌሎችን አምላክትን ስም ይላል። አምላክ ብዙ ናቸው፣ ግን ስም ተብሏል። አያችኋል፣ መተነዋል። ስለዚህ ስላሴን ሊያስረዳ የሚችል ጥቅስ አላቀረቡም። ሆሳዕና ያደረጉት ምንድን ነው? አምላክ አንድ ነው አሉ። ማሻአላህ አለይኩም። እኛም ያልነው እኮ ይሄን ነው፣ አምላክ አንድ ነው። ግን ችግሩ በክርስትና ሶስት ናቸው። እሺ ይሄ ምን ነው? ያገባኛል። ይሄ ምን እናድርገው? እርሶ አምላክ አንድ ነው፣ ፈጣሪ አንድ ነው አሉ። ግን እዛው ዘፍጥረት ራሱ የሚል ነገር አለ። እግዚአብሔር ሰማይና ምድር ተመልከቱ። እዚህ ጋር ብንመለከት ምሳሌ እግዚአብሔር ምን አለ? የሰው ልጅ እንፍጠር አለ ይላል። እንፍጠር አለ። ላውጣላችሁ እሱን ጥቅስ ያያችሁ እንዲሁ ማለት ነው። ተመልከቱ። አምላክ ምን አለ በክርስትና? እንፍጠር አለ። ጥያቄ እንፍጠር ያለው አምላክ ማን ነው? እንፍጠር ያለው ስለማን ነው? ዲያቆን ይሄን ነገር እኮ ጭራሹኑ አልነኩትም፣ አልመለሱትም። ያው ተመልከቱ መጽሐፍ ቅዱስ ምን እንደሚል 27ን አንብበው 27ን አንብበው 27ን አንብበው። ወይ አንድ አቆርጡኛ ደቂቃውን ፓውዝ አድርጎ መልስ ወደ ኋላ። ቅድም ተስማምተናል። የሚያቆረጥ ካለ ደቂቃው ይመለሳል። አያቆርጡ መምህር አያቆርጡ። እሺ በኋላ በደቂቃው ይናገራሉ። ያው እንደዚህ ይላል እግዚአብሔርም ማለት እሺ ቀጥልሽ። ቅድም ስለገቡ ኔትወርክ ነው። ቀጥል ትችላለህ። ቀጥል። አይ እሺ ያው እንደዚህ ይላል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ያለውን ማን ነው? ለማን ነው እንፍጠር ያለው? ይሄን ነገር ይመልሱ። ቀጥሎ መጽሐፋችሁን እሺ ምን እናድርገው? ይቀላል? ንገሩኝ። ይሄን ነገር ለምን መጽሐፋችሁ ሲከፈት ምን የሚል ነገር አለ? ፈጣሪዎች የሚል ነገር በብዙ ቦታ እናገኛለን። ተመልከቱ ምሳሌ እዚህ ጋር ምን እንደሚል ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ሳይፈጥሩ ብዙ ናቸው፣ ይኖራሉ፣ ብዙ ናቸው። ያው ይሄ መጽሐፍ የሚደረግሽ ያው እዚህ ጋር ዛሬ ሶስቱ ጌቶች ይላል። ያው ሶስት ጌቶች አለ በማስረጃ ሶስት ጌታ አለ በክርስትና ሶስት ጌታ። ስለዚህ ይሄን ነገር ቀደልን ጣለው ወይስ ምን እናድርገው መምህር? ለምን ይሄ የቤተ ክርስቲያን አስተምሮ አይደለም። ማሻአላህ አለይኩም ሙስሊም እየሆነ ያሉት አጨዳ ጨብጭባሉ። ለምን አንድ አምላክ አለ አሉ። ግን በክርስትና ያው ፎቶ ራሱ አሳይተናል ያለው አብ ወልድ መንፈስ ቅዱስ የተባሉ ሶስት አካላት ናቸው። ይሄን ነገር መምህር ሊያስረዱ አልቻለም። የትኛው ነብይ እንደሰበከው ማስረጃ ሊያቀርቡ አልቻሉም። ሙስሊሞች ግን ይሄ ነገር ጣዖት አምልኮ እንደሆነ የመጣው ከጣዖት አምላኪያን እንደሆነ ኢቭን አምላኮቻቸው እንደሚታዘሉ ኢቭን አምላኮቻቸው ምግብ እንደሚበሉ በማስረጃ አቅርበን አሳይተናል። አንድ ነገር ጨማሪ ተመልከቱ እዚህ ጋር ምን እንደሚል የሥላሴ ሶስትነት ተመልከቱ። የሥላሴ ሶስትነት በምን ነው? ሶሪ የተገባ ያው በስም በአካል በግብር በኩነት አምላካቸው በአካል ሶስት ነው። ያጀማ ያው አምላካቸው በአካል ሶስት ነው። ይሄን ነገር ጭራሹኑ መምህር ሊመልሱት አልቻሉም። ወላሂ ገርሞኛል። ዲያቆን ነው አይደለ? ዲያቆን ሆሳዕና ይሄን ነገር ለምን አያስረዱም? ግን እርሶ ሶስት አካል የሚለውን ክደው አንድ አምላክ አለን። ይሄ ደግሞ የቤተ ክርስቲያን ጭራሹኑ አስተምሮ አይደለም። በተጨማሪ ትንቢተ ኢሳይያስ ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣ ይላል። አምላክ ይበራል። የሚበራ አምላክ እንዴት ነው አምላክ የሚሆነው? ያው እየበረረ ይመጣ ይላል። የሚገርመው ደግሞ የሚበረው ማን ላይ ነው? በኪሩቤል ላይ ተቀምጦ ፍጡር ላይ የተቀመጠ የሚበራ አምላክ አለ። ይሄ አምላክ እንዴት ነው አምላክ የሚሆነው? ባኮትን አሁንም መልስ ካለው ይመልሱልኝ። ኖት አድርጌ አዳምጣለሁ። እሺ 7 ሰከንድ ጨምረሃል። ለሷቸው ደግሞ 7 ሰከንድ ልጨምርላቸውና አሁን የመጨረሻ መደምደሚያ አድርገው እሺ መምህር ሆሳዕና አሉ አለው አስጀምር ያለው ቀጥሉ። እሺ አምላካችን እግዚአብሔር ይመስገን። እንግዲህ ወንድማችን ኤምራን አንድ ያስሁልህ ነገር ከአንተ ምንድን ነው እየመረጥ ለአንተ የሚመችን ብቻ ነው የምትናገረው። አንደኛ ከስሉ ልጀምርልህና ስሉ በወቅቱ አባቶች በነበሩ ጊዜ ብዙ ሐዋርያቶች ብዙ ነቢያቶች በብዛት 95% ያልተማሩ ነበሩ። በብዛት የተለያየ ነገር የሄዱ ነበሩ፣ ማያነቡ ማይጽፉ ነበሩና ይህን ነገር ለመግለጽ የተደረገ ነው። እግዚአብሔርን አብ ወልድ መንፈስ ቅዱስ ስም የሚለውን ይህን ለመግለጽ ለማያውቁ ሰዎች የተደረገ ነገር ነው እንጂ ይህ ስሉ የተሳለ ሶስት አምላክ የተለያዩ ቁጭ ያሉ አምላክ አሉ ለነሱ ስገዱ ሶስት አምላክ አሉ ለማለት አይደለም። ሁለተኛው አምላካችሁ ይታዘላል ብለሃል። የኛ አምላክ አይታዘልም። የሚያዝል አምላክ የሚሸከም አምላክ ሰማይና ምድርን የፈጠረ
መንፈስ የሆነ የማይታይ አምላክ በኢሳይያስ 53 ላይ እንወደው ዘንድ እናየው ዘንድ ደም ግባት የለውም። ደም ግባት የለውም። እንግዲህ እናየው ዘንድ መልኩንም አናውቀው። መንፈስ የሆነ አንድ እግዚአብሔር አለን። እሱን እግዚአብሔር ነው የምናመልከው። አምላካችን የኛ አይታዘልም። በደመና በሰው ላይ ሆኖ ይሄድ ነበር ብለሃል። ይሄ መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነቱን ሲገልጽ ነው። እንደገና ያንተ የሚመችህን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ እንፍጠር ይላል። 3 ናቸው አልህ። 27 ፈጠረ ይላል። 27 ላይ 26 ነው አንተ ያነበበው። 27 ግን ምን ይላል? ኑ ካለ በኋላ ቋንቋው ሴሜቲክ ይባላል። በሴሜቲክ ቋንቋ በዛን ወቅት አንድ ሰው ልክ አንቱ እንደሚባል በዛ ቋንቋ ይጠራ ነበረ። ደግሞ ሌላ ቋንቋ እግዚአብሔር ለመላእክቶቹ ደግሞ ከእርሱ ጋር አብረው ይሰሩ ነበር፣ ያገለግሉ ነበር። ያንን ለመግለጽ ነው። 26 ግን 27 ላይ 26 ላይ ያቆመው አንተ። 27 ምን ይላል? እግዚአብሔር ፈጠረ። 3 አምላክ 3 ቁጭ ያለ አምላክ ምናመልክ ቢሆን ኑሮ ፈጠሩ ይል ነበር። ፈጣሪያችን አንድ እግዚአብሔር ነው። አንድ ፈጣሪ ነው ያለን። 3 የፈጠረ የለም። የተለያየ ቢሆንማ አንዱን የተለያየ አድርጎ ይፈጥር ነበር። ይህን ሌላ ሴሜትን ቋንቋውን ለመጠቀም ኑ እንፍጠር ሲል በእያንዳንድ ሀገር ቋንቋ አንቱ ተብሎ አንድን ሰው እንደ 2 ሰው ስለሚጠራ ያ የተጠቀሰ አጠቃቀስ ነው እና ኑ የተባለ ደግሞ መላእክቶች ከእርሱ ጋር ስለነበሩ ይህን ለመግለጽ ነው። እንደገና 27 ላይ ፈጠረ 3 ቢሆኑ መፈጠሩ ይል ነበረ። ፈጠረ ነው። 27 ለምን አለፋት? ፈጣሪ አንድ እግዚአብሔር ነው፣ ሌላ እግዚአብሔር የለም። እንደጋን እርሱ አንዱ እግዚአብሔር ቅድም እንደነገሩህ ማስረጃ የለም ያልከኝ በዘዳግም ላይ ያልሁህ ሙሴ ምን ይላቸው ነበረ? የእስራኤልን ሕዝብ እስራኤል ሆይ ስሙ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ ማስረጃ አይደለም እንዴ? ይሄ መጽሐፍ ቅዱስ ላይ እኮ ነው እየነገሩ ያለ። ይምራ አልተረዳኸኝም። ለምን አንተ እሱ ላይ ያየኸውን ብቻ ስለምትናገር? ይሄ አባቶች በወቅቱ ያደረጉት ሰዎች እነዛ ለሰዎች ለማስረዳት ሰዎች አብ ወልድ መንፈስ ቅዱስ የሚሉትን በመረዳት በማንበብ የሚረዱ ሰዎች ያንን ተረድተው እንዲረዱ የተደረገ ነገር ነው። ስለዚህ እግዚአብሔር አንድ እግዚአብሔር ነው። 3 እግዚአብሔር የለንም። የሚመችህን አትናገር። ቅድም ያልከው እስኪ ልስማው እኔ እነግርሃለሁ ፍቺውን ስልህ ቆርጠህ ነው ያሰማኝ። ያ ቅዳሴ እየተቀደሰ ያልከውን አባቶች ጸሎት ሃይማኖትን ነአምን በአሐዱ አምላክ 3 ቢሆኑ ኑሮ ነአምን በ3ቶቹ አምላክ ብለው ነው የሚጽፉት የነበረ። እሺ በጣም ነው የምናመሰግኑት። እሺ ሁለታችሁንም እናመሰግናቸዋለን። ባረከላሁ ፊኩም። ዕምራን አሁን ወደ ጥያቄና መልስ ነው የምንሄደው። ቀድመህ ትጠይቃለህ ወይስ እርሱ ይጠይቁ? እኔ ነኝ የምጠይቀው። 20 ደቂቃ ግን ጥያቄና መልስ። ስንት ደቂቃ ላድርግልህ? 20 ደቂቃ አድርገው። 20 ደቂቃ? አዎ ይስማማሉ። መምህር ሆሳዕና መጀመሪያ 20 ሰከንድ ነው። 20 ደቂቃ 20 ደቂቃ መምህር ሀቢቢ ለሽ በደንብ ጥያቄና መልስ ወሳኝ ነዋ። መምህር ሆሳዕና ምን ይላሉ? እሺ 5 እንዳረጋችሁ ታርጉት። እኛ አንተ ቅድም እንደተናገረው የት ላይ ስሳደብ አየኸኝ? የተሳደፉት ቃልስ ምን ላይ ነው ብለህ ስላልክ እኛ እውነቱን ለመናገር ስለሆነ እውነትን በፍቅር ስለሆነ በፍቅር መወያየት አለብን፣ መረዳት አለብን። ግንም አንዳንዴ የሚያስቆጣን ምንድነው? ቃሉን ዘፍጥረት 26ን አንብበህ 27ን ለምን ታልፋለህ? እሱ እናነበዋለን ኢንሻአላህ። እሺ አይ ኡስታዝ አረብ 20 ደቂቃ ግን ችግር የለውም። በደንብ ጥያቄና መልስ ብዙ ሰው መማር ስላለበት 20 ደቂቃ አድርገው። እሺ 10 ደቂቃ ላድርግላችሁ። ግን እኔ ምናልባት መጽሐፍ ቅዱስ እንትን ስለሌለ እሺ 20 ደቂቃ ላድርግላችሁና ማስረጃ ሲከፈት ፓውዝ ያደርጋሉ። እሺ ኡስታዝ። እሺ የመጀመሪያ ጥያቄ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? መምህር ፓውዝ አድርገው። አንብበው። አያውቁትም? አንብበውና እየተነበበ ነው።
አይንገሩኝ፣ እርሷን ያነበቡትን ነገር ይንገሩኝ። ወደ አብርሃም ቤት የመጡት እነማን ናቸው? ወደ ሎጥ ቤተሰቦች 2 ሰዎች ገቡ ነው የሚለው። ሰው ናቸው የመጡት ወደ አብርሃም ቤት። አንብበው ስታነበው እንነጋገራለን እኮ። እሺ። በቀትርም ጊዜ እርሱ በድንኳን ተቀምጦ ሳለ እግዚአብሔር በመንበረ ዛፍ ተገለጠለት፣ ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ ይላል። 3 ሰዎች እነማን ናቸው? 3 ሰዎች ካለ ሰዎች ናቸው የመጡ። እግዚአብሔር አይደለም? እግዚአብሔር አይደለም? አይደለም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ከቢሩ። በጣም አመሰግናለሁ። አንዴ የአብርሃም ስላሴ 19 ላይ ተሻገር። ይሄ ነገር ቀረ ማለት ነው። ይሄ ነገር ከቀረ በአብርሃም ቤት የተገኘ ቅድስት ስላሴ ቀረ። ይሄ አሁን በክርስቲያኖች ምን ያምናሉ? ስላሴዎች ናቸው ያሉ ቀረ። ማሻአላህ። ቀጣ ጥያቄ መጽሐፍ ላይ የት ላይ ይፈታዋል? 19ን አንብበው። ጥያቄ ተመልሶ ደግሞ ወደ ቀጣይ አልፋለሁ። ጥያቄ ነኝ። እሺ፣ በደቂቃ ይጠይቃሉ። እሱ ደግሞ እዚህ ጋር ያለ ተመልከቱ። አልችልም እንደ እኔ አሁንም እያለፈ እኮ ነው። 19ን አንብበው። 18 ብለኛ እኔ ማንበብ አሁን ጥያቄ ነኝ እኔ መምህር። ደቂቃውን ፓውዝ አድርግልኝ ፕሊዝ። ጥያቄ አሁን ስራዬ መጠየቅ ነው። እሺ፣ ቀጣይ ጥያቄ። ይሄን መጽሐፍ ይቀበሉታል? ምን መጽሐፍ ነው? ሰይፈ ስላሴ ሰይፈ ስላሴ። ምን አልከኝ? ሰይፈ ስላሴ አይታይም? ርዕሱ ይታየኛል። ይቀበሉታል? እሺ፣ የሚቀበሉ ከሆነ እንደዚህ ይላል። ቆይ እንደውም ከ3 ጌቶች ሊጀምርና ምን ይላል? ላውጣው አንዴ። ያው እንደዚህ ይላል። የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ እንዳለ ይቀበላሉ ማለት ነው። 3 ጌታ የለንም ያው መጽሐፉ ይላል። እሱ መለኩሴ ሲጽፍ አሳስቶ ጽፎት ሊሆን ይችላል። እሺ፣ መለኩሴ አሳስቶት ነው። ቀጣይ ይሄ መጽሐፍ ይታዩታል? ምን መጽሐፍ ነው? አስረዳኝ። መጽሐፈ ዜና ስላሴ። ምን መጽሐፈ ዜና ስላሴ አካሄድ አለ። ምንነጋገር መጽሐፍ ቅዱስ ላይ ነው። ይሄም የቤተክርስቲያን መቀበል ይሄ መጽሐፍ ግዴታ። ይሄ መጽሐፍ ቤተክርስቲያን ስላሴ ያስተማረችበት ነው። ይቀበሉታል? መጽሐፍ ቅዱስ ላይ ነው የምንወያይ። የእግዚአብሔር እስትንፋስ ያለበት በመንፈስ ቅዱስ ተነድተው የጻፉት ምንም መጽሐፍ ቅዱስ ላይ ልንነጋገር አይደለም። እንደዛ አይደለም። ይሄ መጽሐፍ የቤተክርስቲያን መጽሐፍ ነው። ይቀበሉታል? እዚህ ጋር ምን የሚል ነገር አለ? 3 ጌቶች አብርሃም ቤት ተስተናገዱ ይላል። 3 አምላክ አብርሃም ቤት ተስተናገደ። ይቀበሉታል? እግዚአብሔር ይስተናገዳል እንዴ? እንደዛ ያ መጽሐፉ ላውጣው። ቆይ የመጡትም ሰው ናቸው ነው ያለ። 19 እዚህ ጋር እንደዚህ ይላል። 3 ጌቶች በድንኳን ውስጥ እንደተስተናገዱ ይላል። 19ን ብታነበው እኮ ይሄን ይቀበሉታል? ተመልካችም ይረዳ ነበር። 3 ጌቶች የሚለውን ይቀበሉታል? 3 ጌቶች የሚለው 3 ጌታ የለንም፣ ጌታችን አንድ ጌታ ብቻ። ይሄ መጽሐፍ ምን ላድርገው? ይሄ መጽሐፍ 3 ጌታ ይላል እዚህ ጋር። ባውቀው ምን አስደበቀኝ? ይሄ መጽሐፍ ይቀበሉታል ወይስ አይቀበሉትም? ንገሩኝ አንዴ። 3 ጌታ ይላል። መልስ የለም። አረ መልስ አለ። ዘፍጥረት 19ን አላነበብልኝማ። ይሄ መልሱ። ጥያቄ እዚህ ጋር ነው። ጥያቄ 3 ጌቶች ይቀበሉታል? እዚህ ጋር 3 ጌቶች ይቀበሉታል? ስንነጋገር የቆየነ እኮ አንድ ጌታ ነው ያለን። ጥያቄ እዚህ ጋር ነው። ጌታ የሆነ አንድ ጌታ አለ። 19 አንብበውና ትርጉሙ እዚህ ጋር ነው። ዲያቆን ሆሳ ጥያቄ እዚህ ጋር ነው። 3 ጌታ የሚለው ይቀበሉታል? አንድ ጌታ እንጂ 3 ጌታ የለም። ይሄ ምን ላድርገው? እዚህ ጋር 3 ጌታ የሚለው ባውቆ ምን አስደበቀኝ? እሱም ባውቆ ምን አስደበቀኝ? አያውቁትም። እሺ፣ 3ኛ ጥያቄ። እዚህ መጽሐፍ ላይ በቤተ ክርስቲያን አስተምሮ በዚህ ስዕል መሰረት አቡነ ገብረ መንፈስ ቅዱስ ስላሴን አምላክን አዝሏል። ይቀበላሉ? አቡነ ገብረ መንፈስ ቅዱስ አምላክን አዝሏል። ይቀበላሉ? እሱ ሌላ ትርጉም አለው። ትርጉሙን ስለማታ አንተ በጥሬው ስለምትሄድ ነው። ሌላ ትርጉሙን ንገሩኝ። ማዘል ማለት በእግዚአብሔር በመለኮትነቱ መተማመን፣ በእግዚአብሔር ቃል መኖር ማለት ነው። እንደዛ አይደለም። ላንብበው መጽሐፉ የሚለው ምንድን ነው? ያው ልክፈተውና ድምፃቸውን ከፍ አድርገው አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ስላሴዎች ገብረ መንፈስ ቅዱስን እዘለን አሉት። እባክህን ብለው ለመኑት። ቀርቦን ባያቸው ጊዜ መላ ሰውነታቸው ሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። የደከሙ ነበሩ።
ጥቂት እልፍ ደግሞ እንዳለ ሽማግሌ ተባሉ። ቅድም አምላክ ናቸው ብለህ ነበር፣ ስላሴ ናቸው ብለህ ነበር። አሁን ደግሞ የደከሙ ሽማግሌ የሸመገሉ ይላል፣ በሽበት የተሸፈኑ ናቸው፣ አምላክ ናቸው። ያው ከዛ መሆናቸውን ተረዳ፣ አዝሎም ሄደ፣ አንዱን አዝሎ ሄደ፣ አዘላቸው። ዘፍጥረት 19ን አንብበው። ይሄ ምን ላድርገው? እዚህ ጋር አዘለ የሚለው ዘፍጥረት 19 ብታነበው ይምራል። አምላክ አዘለ የሚለው ምን ላድርገው? እሺ ይሄ ምን ላድርገው? ይሄ መጀመሪያ ይመልሱልኝ መምህር አሉ። ይሰማል። 19ን አንብበው። አሁን መምህር ጠያቂ፣ ደቂቃውን ፓውዝ አድርግልኝ። ጠያቂ ነኝ አሁን። በምጠይቅ ሰዓት መመለስ ነው ያለበት እንጂ እኔ መጠየቅ አይችሉም። በደቂቃ ይጠይቃሉ። እሺ እርሱ ደግሞ አሁን ጠያቂ ነኝ። እሺ አሁን እዚህ ጋር ተመልከቱ። አምላክ አዘለ ይላል። ሽማግሌ ሆኖ አዘላቸው ይላል። ይቀበሉታል? ይሄንን አምላክ አዛይ የሚሸከም አምላክ አለን እንጂ የሚታዘል አዝሎ ሄደ ይላል። አምላክን አዘለ ይላል። የሚታዘል አምላክ የለንም። እግሩም እዚህ ጋር አለ፣ ታዝሏል። ፖዝ ሆኗል። ባረከላሁ ፊኩም ወንድሞች፣ ኮፒ ሊንክ አድርጉ። የእሱ ድምፅ እኔ ጋር አይሰማም። እሺ ሆሳና አለው። እሺ ይሄ ምን ላድርገው? ታዝሏል። እዚህ ጋር ያው ሲታዘልም ፎቶ አለው። አምላክ አይታዘልም መልስ። የኔ መልስ ደግሞ የማይታዘል አምላክ። እሺ ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። እሱ ለአንተ እንዲመች ያደረከው ነገር ነው። ኢምራን አምላክ የማይታዘል አምላክ። ይሄ ቤተክርስቲያን መጽሐፍ እኮ ነው። ያው ማህተም ራሱ አለ። መንፈስ ነው። የሚታዘልም የለውም እኮ አካል አለው እንዴ? እዚህ ጋር ታዘለ ይላል። ያው እግዚአብሔር አካል አለው እንዴ? መጽሐፉ ይላል። አዎ ታዘለ። እግዚአብሔር ተወያይተን አልፈልበታል። ቅድም ተወያይተን እግዚአብሔር መንፈስ ነው። ይሄን ለፎና በኋላ መለስበታል። ይሄን እዚህ ጋር እንደዚህ ይሄ አንብቡኝ እስኪ አንዴ። እዚህ ጋር እንደዚህ ይላል። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር ቢሆን እጅና እግር ቢሆን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ለእግዚአብሔር ብብት አለው ይላል። ይቀበሉታል? ትርጉም አለው። የቤተ ክርስቲያናችን ግዕዝ ቋንቋ ትርጉም አለው። ማብራሪያ ያስፈልገዋል። ማብራሪያ ያስፈልገዋል። አብራሩልኝ። እዚህ ጋር አካል አላቸው ይላል፣ ብብት አላቸው ይላል። ያው እዚህ ጋር ምን ላድርግ? እግዚአብሔር ማንነቱን መለኮት፣ ለምሳሌ እግዚአብሔር በጣቱ ሰይጣንን ያወጣ ነበር ይላል። ይሄ ማለት በመለኮትነቱ በግርማው ለማለት እንጂ ብብት አለው ማለት አይደለም። እዚህ ጋር ይሄ መልሶ እንደዚህ ይላል። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር ዓይኖችና ጆሮዎች እጆችና እግሮች እንዳሉት ይናገራል። ደግሜ ልጠይቁትና እግዚአብሔር ዓይንና ጆሮ አለው? መንፈስ ነው ተባብለን አልፈን የለቅድም። እዚህ ጋር ደግሞ ዓይንና ጆሮ አለው ይላል። እግዚአብሔር መንፈስ ነው ቅድም አልፈናል እኮ። እዚህ ጋር ደግሞ የቤተክርስቲያን አባቶች እግዚአብሔር ዓይንና ጆሮ አለው ይላሉ። ምን ላድርጋቸው? ልካዳቸው? አባቶች ማለት ሐዋርያት ነቢያትን ነው? እነማንን ነው አባቶች? አይደለም። የኒቂያ ጉባኤ የነበሩት ሥላሴን ያጸደቁት 318 ሊቃውንቶቹ አያውቁትም? ይሄን አልተማሩም? ይሄን አልተማሩትም። በቃ ኢንሻአላህ አሁን ተምረውታል። ሌላ ጊዜ በደንብ አድርገው ያንብቡ። ሶስተኛ ጥያቄ ስላመጣ ጎድ የሌለ ነገር ይርማልቀበልም ጠያቂ ነኝ እኔ አሁን ጠያቂ ነኝ። እሺ መምህር አላቅም ብሏል፣ አልፎታለሁ። ሶስተኛ ጥያቄ ደግሞ መጽሐፍ ቅዱስ ላይ አንድ ነገር ላውጣ መጀመሪያ። እሺ እግዚአብሔር በአካል ስንት ነው? መጀመሪያ አንድ። እግዚአብሔር በአካል አንድ ነው? አንድ ነው። እግዚአብሔር መንፈስ ነው፣ አካልም ያለው። እግዚአብሔር በአካል ስንት ነው? እግዚአብሔር አንድ ነው፣ አካል የሚል የለም። እሺ ትምህርት ሃይማኖት ላይ እንደዚህ ይላል። ትምህርት ሃይማኖት ላይ ስንመለከት አንተ ለማደናገር አሁን እግዚአብሔር በአካል ስንት ነው እንደሚል አንብበው። አንዴ ትምህርት ሃይማኖት የሚለው አንብበው። ሥላሴ የሚለው ቃል ሰለሰ ሶስት አደረገ ማለት ነው። እሺ የሚለው ቃል ከግዕዝ የመጣ ሲሆን ሶስትነት ማለት ነው ይላል። የሥላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ የሚላል የሥላሴ ሶስትነት በስም በአካል በግብር ነው ይላል። ሥላሴ በአካል ሶስት ናቸው ይላል። ውሸት ነው ይሄ? ዘፍጥረት 18ን አንብበህልኛል። 19ን ካላነበህልኝ መወያየት አንችልም። 19 በደቂቃው ይጠይቃሉ። እሱ በደቂቃው ይጠይቃሉ። መጨረሻው ላይ መምህር ደቂቃ አሉት። በደቂቃው ይጠይቃሉ። ባይዘዊ አንድ ነገር ልንገራችሁ፣ ወላሂ እላችኋለሁ ሁሉም ኦርቶዶክስ ይስማማል። ዲያቆን ሆሳዕና ከኦርቶዶክስ ወጥቷል። ለምን? ኦርቶዶክስ እግዚአብሔር በአካል ሶስት ነው ብሎ ነው የሚያምኑት። ይህን ልናገር አሁን። ይህን መልሱልኝ። እዚህ ጋር የሥላሴ ሶስትነት በአካል ነው ይላል። ውሸት ነው? ዘፍጥረት 19ን አንብበውና እንነጋገራለን። ከዛ ውጭ መነጋገር አልችልም። እርሱም በደቂቃው ይጠይቃሉ። አሁን ጠያቂ ነኝ።
ልቀጥል? ቀጥል። እሺ ይመለሱ እኔ ጋር ያወሩ። 19 አውጣውና እንነጋገር። ለራስ የሚመች እሱን በደቂቃ ይጠይቁኛል። ደቂቃ ውስጥ ይጠይቁኛል። የራስዎት ብቻ የሚመችዎትን ያድርጓል። ሆሳዕናዬ ዲያቆናችን አዳም እሱን በደቂቃው 15 ደቂቃ በኋላ ይሰጡታል። እርሱም እሺ ይጠይቃሉ። አሁን ጠያቂ ነኝ። ማሻአላህ። እሺ መምህር፣ እሺ እዚህ ጋር የሥላሴ ሦስትነት በስም በአካል በግብር ነው ይላል። ይቀበሉታል? መጽሐፍ ቅዱሳችን እግዚአብሔር መንፈስ ነው አንድስ እንኳን ያየው የለም ብሎ በዮሐንስ ወንጌል ምዕራፍ 1 ላይ ደግሜረን። እሺ ልመለስና ከአብ ውጭ አምላክ አለ? የለም። እሺ ኢየሱስ አምላክ ነው አይደለም? ነው። ኢየሱስ አብ ነው? ኢየሱስ አብ ነው? ኢየሱስ ስትል ስሙን አብም ወልድም መንፈስ ቅዱስም ነው። ኢየሱስ አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስማው የስልጣን ስሙ ነው፣ ስሙ የተሰጠው ስም። ስለዚህ በዘካርያስ 19 ላይ በመጨረሻው ዘመን ኢየሱስ አብ ነው። ይመልሱልኝ። ኢየሱስ አብ ነው? አብ ነው። ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ አብ ነው? አብ ነው። እኔ ስለ አብ አይደለም ጥያቄ። ኢየሱስ ራሱ አብ ነው ወይስ አይደለም? ኢየሱስ ወልድ ነው። አይዋ ኢየሱስ ወልድ ነው ከቅድስት ድንግል ማሻአላህ አለይኩም። ስለዚህ ከአብ ውጭ አምላክ ከሌለ ወልድ ደግሞ አምላክ ከሆነ ማሻአላህ አለይኩም አሁንም ሁለት አምላክ አለ ማለት ነው። አሁን ወደ ጥያቄው ልመለስና ኢየሱስ የዮሐንስ ወንጌል ላይ እንደዚህ አለ፣ ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደች እኔ ወደ አምላኬና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ኢየሱስ አምላክ ያለው ማንን ነው? ከኢየሱስ ውጭ አምላክ አለ? አብን። ስለዚህ ኢየሱስ አምላክ ነው። አምላክ ደግሞ አለው። ወልድ ነው ብያለሁ እኮ የስልጣን ስሙ ነው። ኢየሱስ ማለት የአዳኝነት ስሙ ነው። እሺ ኢየሱስ ራሱን የቻለ አካል አለው፣ እንዲሁም አብ ራሱን የቻለ አካል አለው። ጥያቄ ኢየሱስ አብን አምላክ ካለው ኢየሱስ ደግሞ አምላክ ከሆነ ስንት አምላክ ሆነ? ለማደናገር አትምጣ። አብ አካል የለም። ይሄ አያደናግርም። እባክዎት ይመልሱ። አልተነጋገርንም እንዴ? ቃል በቃ ይመልሱ። አያደናግርም እኮ ይሄ ቅድም እየተነጋገርነውን እየደገመው ነው። ቃል በቃ ይመልሱልኛ። መምህር አያውቁትም? ካልተሞት ይሄንን አልተማርኩም በሉኝ። ቀጥል። እሺ መልሱልኛ። ጥያቄውን ጠይቅ። አልሰማሁም። ኢየሱስ አምላክ ከሆነ ከኢየሱስ ውጭ አምላክ ከሌለ ኢየሱስ ደግሞ መጽሐፍ ቅዱስ ላይ አምላኬ ካለ ስንት አምላክ ሆኑ? አንድ አምላክ አለን። ታዲያ ያ አንድ አምላክ ማለት ኢየሱስ ወይስ አብ? አብ ነው። ኢየሱስ አይደለም? ኢየሱስ ስንል ግን አብ ነው። ኢየሱስ ስንል ግን መለኮትነቱን አንድ አምላክንም እየጠራ ነው። ኢየሱስ አብ ነው? አብ ነው። ያ ጀማ አላህ ኢየሱስ አብ ነው አሉ። ያ ጀማ ሰምታችኋል? ኢየሱስ አብ ነው ብለዋል። አብ ነው። እንዲመቻቸው ወላሂ ብለዋል። ቆይ አንዴ ኢየሱስ አብ ነው ብለዋል። አብ ነው። አሁን ደግሞ ቀየሩት። በቃ ጥያቄ ልዝለለ ግን እንደዚህ ያወዛቸው የራስን ሀሳብ እኮ ነው የምትሄደው ብለውታል። ወላሂ ብለውታል። እሺ አሁን ደግሜ ልጠይቆት። ኢየሱስ አምላክ ያለው ኢየሱስ መጀመሪያ አምላክ ነው? ወልድ ነው። አምላክ ነው አይደለም? ወልድ ነው። ኢየሱስ አምላክ ነው አይደለም? ቃል ስጋ የሆነ ወልድ ነው። ጥያቄ ወልድ ማለት ልጅ ማለት ነው እያሉት ኢየሱስ ልጅ ነው። ልጅ እንደሆነ አውቃለሁ። ልጅ እንደሆነ ተቀብያለሁ። ግን አምላክ አይደለም። ልጅ አምላክ አይደለም። እሺ አምላክማ አብ ነው። ኢየሱስ አምላክ አይደለም? አብ ነው። አብ አንዱ አምላክ አብ ነው አምላክ። እሺ ከአብ ውጭ አምላክ አለ? አንተ አሁን ወደ ሶስት አምላክ እንድመጣልህ ሶስት አምላክ ከአብ ውጭ አምላክ አለ? ከአብ ውጭ አምላክ አለ? የለም። አላህ። እሺ ኢየሱስ አምላክ አይደለም? ኢየሱስ አምላክ አይደለም? ወልድ ነው ብዬ ቅድም ኢየሱስ ስንል እኮ ያዳኝነት ነው። በእርሱ በወልድ ስታምን መለኮትነቱን እያመን ነው። የዘላለም ሕይወት እንደምታገኝ እየነገረ እኮ ነው። ወልድ አምላክ ነው አይደለም? ወልድ እያለ እንዴት ወልድ አምላክ ይሆናል? ወልድ እያለ እየነገረ አክበር ያ ጀማ ከቢሩ ወልድ አምላክ ለዚህ እንዲመች ነው እያለ እኮ ወልድ እያለ ሆሳዕና ማለት ቀጣይ ሻሃዳ ይዛሉ። ወላሂ ሻሃዳ ይዛሉ። አላሁ አክበር። ወልድ ልጅ ነው።
አዎ አምላክ አይደለም ብሏል እኮ በቃ ተዘጋ። ስለዚህ ኢየሱስ አምላክ አይደለም፣ ልጅ ነው። ተስማምተናል። በቃ ሶስት አምላክ ለመሙላት ብለህ ነው። በቃ እሱማ በክርስትና ክደውታል። ማሻአላ ወላሂ ክደውታል። ጀግናው በጣም አድንቄዎታለሁ። ሶስት አምላክ እንዲሞላ ፈልገህ አንተ እዚህ ጋር ሶስት አምላክ እያመለካችሁ ነው ብለህ ሙስሊሞች አሸንፈናል፣ ሶስት አምላክ እያመለኩ ነው ለማስባል። እኔ እኮ ሶስት አምላክ እኮ አሳይቻለሁ። መጽሐፍ ከፍቼ እኮ ሶስት አምላክ የሚሆነው እኮ አሳይቻለሁ። ረሱት እንደ እሱን ነገር ያው እዚህ ጋር ሶስት ጌቶች እኮ ስለሱ ምን አገባኝ? አልተማርኩም። ስለሱ ምን አገባኝ? የቤተ ክርስቲያን መጽሐፍ እኮ ነው። ዘፍጥረት 19 አውጣው ብያለሁ እኮ እነዛን ሰዎች አምላክ ናቸው እያልክ ቆይ እሱ ላይ እንመጣለን። በኋላ ይጠይቁኛል። አሁን ደግሜ ልጠይቁትና በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው ብያለሁ እኮ። እሺ በስላሴ ያምናሉ እኮ። ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው ብያለሁ እኮ። አልሰማኝም? ያምናሉ ወይ ማለት ነው? ያምናሉ መጀመሪያ ሊቃውንተ ቤተክርስቲያን ተሰባስበው 318 በኒቅያ ጉባኤ ተሰባስበው በስላሴ ያምናሉ። ሰለሰ ሶስት ሆነ ከሚለው የመጣ ነው አብ ወልድ መንፈስ ቅዱስ ስላሴ ማለት። በስላሴ ያምናሉ። ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው። የሰዎች አባባል ነው አሉ፣ የሰዎች አነጋገር። እሱን ሰማሁ ግን ያምኑበታል አሉ ያምኑበታል በስላሴ። አንቱ አይሰሙኝም? እንደ ኢምራን ይሰማል በደንብ ያምኑበታል። አዎ ካሜራ አይሰሙኝም? እርሱ አሁን ምንድነው ዓላማዎት? ቅድም አይፎን መጥቶ ነበር፣ አሁን ደግሞ አሸነፉ ነው ለመባል ከሆነ ይሄን ደግሞ ይተርጉሙልኝ። ይሄን ተርጉሙ። ነገር ጥሩ ነው። ቆይ ይሄን ተርጉሙልኝ አንዴ። ቅድም ተርጉማለሁ ብለዋል። ተርጉሙ እስኪ። አመሰቡ ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባህዱ እግዚአብሔር ዘእምቅድመ ዓለም አሎ። ምን ማለት ነው? አንዱን አምላክን ከዓለም በፊት የነበረውን እናመልከዋለን ነው የሚለው። ማሻአላ እንቀጥል። ወነአምን በቃልሁ እግዚአብሔር ዘምልክናሁ ለአብ ይመስሎ። ምን ማለት ነው? አሁንም በአንዱ አምላክ የሚመስለው የሌለውን ምንም አምሳያ የሌለውን እናመልከዋለን የሚለው በካልኡ ካለ ማለት ነው። ሁለተኛ ምን አሁንም የሚያዘመውን እኮ ነው። ሁለተኛም ደግመን እናመልከዋለን ነው። ካለ እግዚአብሔር ማለት ማለት ነው። ካለ እግዚአብሔር ማለት ካለ ነው ያለ ካለ እግዚአብሔር ማለት ነው። ቃለ እግዚአብሔር ነው እንጂ ካለ እግዚአብሔር ማለት ሁለተኛና ካለ ማለት ሁለተኛ ለማለት ነው። ሁለተኛ እግዚአብሔርን ደግሞ አሁንም እናመልከዋለን። አላሁ አክበር። አልፋና ኦሜጋ ሆነው ስለዚህ ሁለተኛ እግዚአብሔር አለ። ራሱ ነው የሚያዘመውን እኮ ነው። አሁንም እናመሰግነዋለን እያለ ነው። ትናንትና ብለውታል። ወነአምን ማለት እናመሰግነዋለን እያለ ነው። ቃል በቃል ተርጉሞ ወነአምን ማለት ነው። ወነአምን እናምናለን ለማለት በካልኡ ምን ማለት ነው? ሁለተኛም ደግመና እግዚአብሔር እናመልከዋለን ለማለት ነው። አልፋና ኦሜጋ የሆነ በካልኡ እግዚአብሔር አንዴ ወነአምን በካልኡ እግዚአብሔር ማለት ነው። ቃል በቃ ወነአምን በካልኡ እግዚአብሔር። አሁን አንተ በሁለተኛው አንዴ መልሱ መምህር ይመልሱ። ወነአምን በካልኡ እግዚአብሔር ማለት ነው። ሁለተኛውን እግዚአብሔርም እናመልካለን። ሁለት እግዚአብሔር ፈጠራቸው ልትል ፈልገህ ነው። መጽሐፍ ነው ያለው እኮ መምህር። መጽሐፍ አምነዋል። ቁም እዚህ ጋር አንዴ ሐሳብህ ስለበውከው ነው መምህር እዚህ ጋር ቁሙ። ማሻአላህ። ስለዚህ ያው መጽሐፉ ራሱ እንዳለው ሁለተኛ እግዚአብሔር አለ፣ ያው ካለ እግዚአብሔር አለ። እምራን አንዴ ደቂቃውን አስቆሚያ። እሺ እምራን አንተ እንደዛ እንድል ነው የፈለግህ፣ ወደዛ እንድመጣል ነው መጽሐፉ ብለውታል እኮ። አንዴ መጀመሪያ አዋይ ምን እያልክ ነው? እሺ አንዴ እሱ እምራን ጥያቄ ጠይቆ እስክጨርስ እርሶ መጠበቅ አለቦት። እየሳተ እኮ ነው። እርሶም በተራው ይቀጥላሉ፣ ችግር የለውም። እሱ ከተሳሰተ በኋላ ያስተካክላሉ፣ ችግር የለውም። ስለዚህ ጣልቃ ገብነት እንዳይኖር፣ ተራ ጭቅጭቅ እንዳይሆን ማለት ነው። አሁን ዕምራን እየጠየቀ ያለው ሁለተኛ ካለ የምለውን እሱ መጠየቁን ብቻ እየተረጎሙ ቢሄዱልን ይሻላል።
በቃ እሱም ብለውታል እና እናመሰግናለን ብለውታል። አወያ ሶስተኛ እንዲያዳምጠኝ ቃል ማለት መጀመሪያ ዜማው ምን አለ? መጀመሪያም የነበረውን አልፋና ኦሜጋ የሆነውን ከዓለም በፊት የነበረውን አንዱን አምላክ እናመልካለን አለና በዜማ ደገመና አሁንም ካል ሁለተኛም ደግሞ እሱን አንዱን እግዚአብሔር ነው እናመልከዋለን ነው ያለ ቃሉ። ኢምራ ግን ምን ለማለት ፈልጎ ነው? ሁለት አምላክ ለመሙላት ፈልጎ ነው። ኖ እንደዛ ይልማ የሚለውን መስዋዕት አንደኛ በመጀመሪያ በአንደኛው ይኸው በአሃዱ እግዚአብሔር አሃድ ማለት ነው አንድ የመጀመሪያ አንድ። ቀጥሎ በአሃዱ እግዚአብሔር እናምናለን። ቀጥሎ ምን አለ? ወነአምን በካልእ አለ። ወነአምን በካልእ ማለት በካልኡ እግዚአብሔር ካልኡ ነው። ካልእ ሳይሆን በካልኡ ሁለተኛም ለማለት ነው። ሁለተኛም ለማለት ነው። አንተ በካልኡ እግዚአብሔር ሁለተኛ እግዚአብሔር ነው የሚመስለው ማለት ነው። ቆይ አንዴ በካልኡ እግዚአብሔር ማለት አንተ ሁለተኛ እግዚአብሔር ያለ መስሎ ነው። አረ ይምራ ካልኡ እግዚአብሔር ማለት ነው ሁለተኛ ለማለት ነው። አንተ ሁለተኛ እናመሰግናለን። አቆርጡ መምህር። ቆይ ይሄ ማጨበርበር ነው። አያጭበርብሩ። በካልኡ እግዚአብሔር ማለት ነው። በካልኡ ካልእ ሳይሆን ካልኡ ትርጉሙ ሁለተኛም ለማለት ነው። ግን ሁለት አምላክ ሳይሆን ሁለተኛው ምን? አንዴ ስሙኝ። ለህሊና ወይ ደግሞ ለተመልካቹ እንተዋለን፣ ችግር የለውም። እና ሀሳብ አስቀምጥና አንተ ቀጥል ኢንሻላህ። ያጀማ ታዘቡ። ሁለተኛ እግዚአብሔር እንዳለ መጀመሪያ ተቀብሏል። ግን ምን አደረጉ? ሁለተኛ እኮ ነው የተባለው አይልም። በካልኡ እንጂ በካልእ አይልም። ካልኡ ማለት ሁለተኛ ምን? ሁለተኛ እግዚአብሔር። ስለዚህ ካልእ እግዚአብሔር አለ፣ ሁለተኛ እግዚአብሔር አለ። አመሰግናለሁ። ሶስተኛ ጥያቄ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳና ይመልሱልን መምህር ይመልሱልን። ሰው በራሱ ሀሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው። ጠማማ ያደረገው ማለት በሀሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው እሱን ሰምቻለሁ። አይድገሙልኝ። ሰምቻለሁ እሱን ጥያቄ። ጠማማ ያደረገው አድራጊው ማለት ነው። ያደረገው የሚለው አድራጊው ማለት ነው። ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለው። እዚህ ጥቅስ ላይ ቆም አውሩኝ አንዴ ፕሊስ እባክዎትን። እዚህ ጋር የእግዚአብሔርን ስራ ተመልከት፣ እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል አንብበው መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሀሳቡ ሌላ ነው። ታዘቡ መጽሐፍ ቅዱስ እንደሚለው እሺ፣ ጠማማ ማለት ያጀማ ሹፍ ያጀማ ትርጉሙ ሌላ ነው። ቆይ አንዴ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ማስረጃ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ፣ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ። ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆመው መልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። ጾታም ሳይሆን የተለያየ ያሰራር ልዩ ልዩ አሰራር አለ። እሺ፣ ችግር የለውም። በቃ እሱን ሰምቻ አሰራር። እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ። አይመልሱትም፣ ያጀማ አይመልሱትም፣ ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብቡሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአ ብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአ ብሩክ በቤተክርስቲያን ያጸዳ ሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰለ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣውነት ይቀበሉታል ይሄ መጽሐፍ። ይሄ ማለት ደግሞ ትርጉሙ አባባሉ ምንድነው? የእግዚአብሔር ቃሉን ነው። ይሄ አቡነ ዘብራዶክ የእግዚአብሔር የሚለው በላ ቃሉን አነበበ ለማለት ነው የሚለው መምህር እኮ ዋጣቸው ማለት ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ የት ሄዱ? ከዛስ የት ሄዱ? ወጡ በቃ የት ሄዱ? ወጡ ከዛ በኋላ እና እንደው እሱ እናያለን። ያው እንደዚህ ይላል ተመልከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው ይላል።
ሶስቱ አካል ስላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም ሶስት ያደሩ አሉ እንዴ? ሶስት አድረዋል እንዴ? ቆይ አዎ፣ ይኸው በእንትና በዚህ ሰው ያድረዋል፣ በዘራ ብሩክ አድረዋል። ጥያቄ መምህር በደንብ ያዳምጥ። በቅድስት ድንግል ማርያም ብለሃላ። በቅድስት ድንግል ማርያም እኮ አንዱ አምላክ የሆነ ነው የተወለደው። እሱ ወልድ ነው የተወለደው። እሱ ላይ አሁን ጥያቄ ነው መምህር ለመጨረሻ ጊዜ። እሺ ዕምራን በምጠይቅበት ጊዜ እርሶ ያው መመለስ ብቻ ነው የምኖሩበት። ስለዚህ እርሶም በተራው ስለምጠይቁ ችግር የለውም። እኔ ሰዓት ወይ የራሱን ሀሳብ እኮ ነው የሚሄድ ኢርማ። አሁን እኮ ስህተት አየ። እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራርቅ ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርሶም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው። ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ ለሱ ይሻላል። አወያያችን አካሄድ አለ፣ አካሄድ ይባላል። የምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት፣ ወልድ እግዚአብሔር ነው ብለሃል አለ። ለምን የእሱ ሀሳብ ሶስት አምላክ አለ እንድለው ነው የፈለገው። አንዴ ወደ እሱ እንመለስ መምህር፣ አንዴ ቆይ ወደ እሱ እንመለስ። ከሱ በፊት ግን እዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ይልቃል። ላስቀጥል። እኒህ የአዋት አስጀምረው እኒህ የአዋታቸውን ቆጥ ሙስሊሞችን ብቻ ፎሎ የምታደርጉ ምንድን ነው? ያጀማ ፎሎ አታደርጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍረው እንዴ ያለው መምህር ምንድን ነው? እኮ ዘረኝነት ይመስልባችኋል። ሙስሊም ሲገባ አንዴ ነው ፎሎ የምታደርጉ። ያጀማ ይሄ መምህር አይደለም። ከይቅርታ ጋር ቆይ በቃ ላጠቃላይ ውስጥ አዛነ ቆይ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር ልጓኝ መምህር አዳምጠው እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እኒህ ሶስት ዕንቁዎች የተባሉት ሶስቱ አካል ስላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቆዩ ስላሴ ናቸው ይላል። ስላሴዎች የሚያደርጉ ይላል መጽሐፉ። በቅድስት ድንግል ማርያም ያደሩ ሶስት ሰዎች አይተሃል፣ አግኝተሃል መጽሐፍ ላይ? መጽሐፉ ታዲያ ውሸት ነው? ውሸት ነው መጽሐፉ። እሱ ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። በሆዱ ገብቶ ማለት ማን ነው? በደንብ አሰረዝ ተማረው አነበበው ለማለት ነው። አነበበው ስላሴ ለሶስት ቀን ብቻ ያነበበው ማለት ነው። ለምሳሌ መጽሐፍ ቅዱስ ለሶስት ቀን ያነበበው ማለት ነው። ለኢያሱ ቃሉን ብላው ባንገት ሰረው ይላል። ይታሰራል ማለት ነው እንዴ? ትቼዋለሁ መምህር። ያው አይመለሱትም። ያው ግን ዋናው አምላክ ሁሉ እንዳደረ አይተናል። አንዴ ደቂቃውን ፓውዝ አድርግልኝ። አንዴ ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ እስኪ አንዴ አስጀምር። ይሄን አንብቡልኝ አንዴ። አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው? ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማን ነው እኮ? መለኮትነቱን ማንነቱን። ጥፍሮች ማለት ማን ነው? ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ጻፊው ማስረጃ ጻፊው እንደዛ ነው የሚተረጉመው። ጻፊው ትርጉም አለው። አንድ ማስረጃ ስጡና ከየት ነው ያመጡት? በደንብ መጽሐፉ ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ? ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? ኢያሱን እግዚአብሔር ምን አለው? ቦታውን ይንገሩኝ። ኢያሱ ላይ ምዕራፍ 1 ላይ ምን ይለዋል? ኢያሱ ምን አለው? ምዕራፍ 1 ላይ ምንድን ነው የሚለው? ይህንን መጽሐፍ ይለው በአንገትህ ሰረው ብላው ይላል። መጽሐፍ ከመጽሐፍ ይበላል እንዴ? ከአንድ ጀምረህ ኢያሱ ምዕራፍ ቁጥር ስንት? ቁጥሩን ንገሩኝ አንዴ። አንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይበለቀ ቁጥሩን በስልክ ይናገሩ። እሺ ሐሳቡን ልንገርህ። እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታውን ይናገሩ መምህር። እሺ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳያስ ራእይ ይላል። ምን አገናኘው? እኔ ጠይቄ ነው እንዴ? ስለ ይሆነ ይሄ ሐሳቡ ነው። ይሄ ሐሳቡ የወቅቱን እየተነተነ ነው እኮ። ቁጥር ስንት? አንድ ላይ ሐሳቡን ነው እየገለጸ ያለው። እንደዛ አይሆንም። ቁጥሩን ለይተው ያንብቡ። ቁጥሩን እዚህ ቦታ ብሎ ራሱ ያንብቡልኝ። ማስረጃ ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ?
እሱን አውጥቼ ጀመር በደንብ ስለምነቱ አስረዳለሁ። አልጠየቅኩም። አንዴ ስለምነቱ አልጠየቅኩም። የት ቦታ ሲቀጥል እንደዛ ይል መምህር እባክዎትን ማስረጃ ያቅርቡ። ከኪስ አይሆን እሺ አወጣላለሁ። ማስረጃ ይወጣል። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው ምን ይለዋል? ኢያሱን በአንገት ሰረው ሲለው የት ቦታ ላይ መምህር ካለ ማስረጃ አይሆንማ ብለው ይለዋል። ካለ ማስረጃ አይሆን ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ ያ ጀማ ወረበል ካዕባ ይሄ መምህር ከክርስትና ወጥቷል። ወላሂ ያልኳችሁ ይሄን ክርስቲያን ገብተን አስመሰክራለን። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው። ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ። ወላሂ ከክርስትና ወጥቷል ጀማ። ለምን? ኢየሱስ አምላክ አይደለም ብለዋል። ከኦርቶዶክስነት ወጥቷል። በዛ አሁን ወጡ። ከቲክቶክ ያልነኳችሁ ተመለሱ። መምህር መልሳቸው ከቲክቶክም ወጡ ከኦርቶዶክስም ወጡ። ወላሂ ይገርማል። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ። ምን አልከኝ እንዴ? ኢየሱስን አምላክ አይደለም አሉ። ወላሂ ኢየሱስ ወልድ ነው። ስላሴና ገድል ከ100% ነው የተካሄደው። መንፈስ ቅዱስና ኢየሱስ እንደዚህ ገድለት ሙሉ በሙሉ ካዱት እኮ በቃ እና ለላ አሁን ህራጆ ከየትም ዱሽ መምህር እባክዎትን ውይይቱን ጨርሱ እንጂ የት ገቡ? መምህር እሺ አሚር አላችሁ አይደል? እኔ ልወጣ ነው። እኔም ከቲክቶክ ልወጣ ነው። ዛሬ ትንሽ ተዝናናል። አላህ ይጨምርልህ። ባረከላህ ማሻአላህ ዒልመን ወፈህመን ጀዛከላህ ኸይር። አላህ ኢኽላሱን ይስጥህ። ከመሄዴ በፊት ግን ኤንዜድ አለ አለው ከመጀመሪያው እንግዲህ ተከታትላል አይደል? ተከታትያለሁ፣ በደንብ ሰምቻለሁ። እሺ ከመሄዴ በፊት ከዕምራን ጥያቄ አለ? ጥያቄ የለኝም፣ ለእሳቸው ግን ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅህ። ኤንዜድ አብርሃም ቤት የመጡት እነማን ናቸው? ሴዎች ናቸው። አስተምሮቱ ማለት ነው። ሰውየው ያለውን ሰምተዋል? ቻለው ይሄ ምንም የሚካድ አይደለም። በቃ ጀግና። አንደኛ። ሁለተኛ ሁላ ዲያቆን አይደለም፣ ዝም ብሎ ናቸው፣ ፈሳም ናቸው። ይሄ ዲያቆን ቶክቶክ ሲጀመር የለም ማለት ነው። ዶክና የተማሪ ይሄ ሁሉ ገዳማት አንተ ሲጀመር ማለት ነው። ትመረክ ቅራት ቀርቴክ ስንት ዓመት ነው? ወይ 20 ዓመት 15 ዓመት ይሆን ይችላል አይደል? ይሄ አዞራሪ ቶክቶክ ላይ የዞሩት እንጂ ሁሉም ዲያቆን አይደለም። ዲያቆን አልመጣም እስካሁን። አንተ ማርያምን ዲያቆን እስካሁን አልመጣም። ይሄ ሲጀመር ምንም ነገር አያውቅም። ዝም ብሎ ሰው አስገብተክ እኔ አውቃለሁ ስለ ቤተክርስቲያን። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ቶክቶክ የለም፣ ቶክቶክ አይጠቀምም። እውነቴን ነው የምልህ ማርያምን። እኔ ከፈለግ ካመጣለሁ በጣም ማለት ነው። ገዳማት ውስጥ የቆየ 15 ዓመት 20 ዓመት እንዳንተ ቀራት እየቀራ እነሱ የቆዩ የተማሩ አሉ። ይሄ ዝም ብሎ መንገድ የሄዱ ዲያቆን አምስተኛ ዲያቆን አንደኛ ዲያቆን ትላለ። ኖ ይሄ ዲያቆን አይደለም። ዝም ብሎ የተኮተወከር ነው። ለፎሎ የሚዞሩ ድምፅ እንደ ሸማግሌ የማረጉት እንጂ ዲያቆን ማለት ገዳማቱ የቆየ ነው። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ብለክ እንዳትቆጥሪ፣ ክርስትና ስሙ እንዳታጠፋ። አለ ዲያቆን አለ፣ እውነተኛ ዲያቆን። ፍቅር ብቻ አንዴ ስሚኝ። ቤቱን ስትገቢ መጀመሪያ ህጉን ማክበር ነው ያለብሽ። እሺ እድሉ መጀመሪያ አልተሰጠሽም፣ እድል መጠየቅ ነበረብሽ። ያው ማይኩን ከፈርሽና እንትናልሽ ችግር የለውም። ሴንሲቲቭ አትሁኝ ስትገቢ ትንሽ ሰከን በይ። እሺ አንተ ዲያቆን ወይ ቄስ ወይ ፓስተር ይዘሽ መምጣት ትችያለሽ? አዎ እችላለሁ። ይሄ ዝም ብሎ ቶክታከር ላይ አሁን ይምራን የሚለው አንድ ዲያቆን ላይ ተገናኝቻለሁ። አዎ እኔ እችላለሁ። ትችያለሽ? መቼ ዛሬ አሁን ማምጣት ትችያለሽ? ኖ ኦኬ። እኔ ዛሬ ዝም ብዬ ዛሬ ብዬ ውሸት አይደለም፣ ውሸት አላወራም። በሳምንቱም አይገኙም እነሱ እንደ ተራ ቶክቶክ አሁን ዝም ብሎ ገብቶ ስለ ክርስትና ማውራ አይደለም። ቀስ ብሎ ነው የሚመጣ። ዲያቆን ማለት በቀጠሮ ተደውሎ ምን ብሎ ነው በግድ ነው የሚመጣ።
እንጂ በተራ ሁሉን ብሎ አንዴ አይገባም። ሄሎ ተረጋጊ። እሺ አሁን ማምጣት ትችያለሽ አትችይም ነው ጥያቄው። አሁን አይቻልም። እኔ ማውጣት አልፈልግም። መልሰሻል። ነገስ ትችያለሽ በዚህ ሰዓት። ይሄንን እኮ ቶክቶክ የሚጠቀሙ ሰዎች አይደለም። በስርዓት ተርቲብ ይዤ ማለት ነው። ተርቲብ ታውቃለህ? ተርቲብ ይዞ ነው እንጂ በአንዴ ናይ ዛሬ ነገ አይቻልም። ነገ ደውዬ በስርዓት እሱም ወይም ቶክቶክ አይጠቀሙም እኮ ስርዓት አለ ናቸው እነሱ። ቶክቶክ የሚባል ነገር የሉም። ይሄ ደግሞ ተራ አሁን ፈሳሞች እዚህ ላይ የዞሩ ፈሳሞች እኔ ዳቆን ነው የሚለው ዳቆን አይደለም፣ ዜሮ ናቸው። አያውቁም ምንም ነገር ከክርስትና የወጣ ነው አሁን የገባ ጭራሽ የዛሬ ሞሪተሮች አውርዱት። አንዴ ሳታወርዷት ረጋ እኔም ክርስቲያን ነኝ። ረጋ ብለሽ ድምፅሽን ቀነስ አድርገሽ በንዴት አይደለም። ስለዚህ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው ያለን። ስለዚህ አንደበትሽን መጠበቅ ስለሚያስፈልግ አሁን አንቺ ታመጫለሽ ወይ እየተባልሽ ስለሆነ ታመጫለሽ አታመጭም፣ አጭር ቃል አሉስ ረጋ በይ ስለምታናደው ስለ እግዚአብሔር ቃል አታቁማ። ስለዛ ነው ስለማታቁ አታነቡም። ስለዚህ በጣም ስሜታዊ ሆናለሁ እኔ ስለማነብ ስለ እግዚአብሔር ስለማቅ ስለ እንደቀልድ እኔ ሁምባ ነው የሚመጣ ስለ እግዚአብሔር ዝም አንዴ ምትለክሽ አንዴ ቆይ መጀመሪያ ማጠቃለያ ለስራሽ እኔ ለስራ ማጠቃለያ ፍቀዱልኝ። ያ ጀማዓተል ኸይር አሁን የመጣው ዲያቆን ወላሂ ከክርስትና ወጥቷል። በጣም አጨብጭቤታለሁ። ለምን እግዚአብሔር አንድ ነው አለ። በክርስትና ግን ያለው ሶስት እግዚአብሔር ነው። እንዳያችሁት ይሄን ስዕል ክዷል። በክርስትና ያለው አስተምሮ ክዷል። ኢቭን አምላክ እንደታዘለ ክዷል። አምላክ አብርሃም ቤት እንደመጣ ክዷል። እንደሰማቸው የገዛ ወገኖቻቸው ራሱ ምን አሉ? እነዚህ ፎሎ ፈላጊ ናቸው ብሎ ክዷቸዋል። ስለዚህ አምስተኛውም ዲያቆን ፈርጥጠው ጠፍተዋል። እስካሁን 5 ደቂቃ አለፈ፣ አልመጡም። የሉም ውይይት አቋርጠው በዛ ሂደዋል። አይታችኋል ምን ያክል ፈሪ እንደሆኑ። በተጨማሪ ደግሞ ከክርስትና እንደወጡ ማስረጃ ለሳችሁ ተመከቱ። ቤተክርስቲያን ምን አለች መጽሐፏ ላይ? ይሁ ሁላችሁም ያው ይሁ መጽሐፍ ተመከቱ ቤተክርስቲያን ምን እንደምትል። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የአፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫቸው አደርጋለሁ። ሂዱ፣ አጋንንት ይሷባችሁ፣ ዛሮች ይጫኑባችሁ፣ እናንተ ውሾች ናችሁ አለች። ለዘላለሙ አሜን። ቤተክርስቲያን እንደዚህ ሰድባ ያባረረቻቸው ሴቶች ናቸው። ስለዚህ ዲያቆናችንም ዛሬ ለዓለማቱ ጌታ ምስጋና ይገባና እነዚህን አማልክት ክደዋቸዋል። እኔ አጨብጭቤላችኋለሁ። ግን እንዳያችሁት ምንም ጥያቄ ሊመልሱ አልቻሉም። መጨረሻ ላይም አምልጠዋል። በቃ ዋናው ህዝቡ መማሩ፣ ክርስቲያኑ እውነቱን ማወቁ ነው። እናመሰግናለን። አሁን ቀጥሉ ኢንሻአላህ። መምህር እባክዎትን ካሉ ግን ይመለሱ፣ ችግር የለውም። ይግቡና የጀመሩትን ነገር ይጨርሱ። ማምር አይደለም ባይገምላት ባላ ብለክ ይሄ ማምር አይደለም። ማምር እንደዛ አይደለም። የምራ ምን እየሆንኩ ነው? ይሄ ዳቆን አይደለም። ስለማቅ ነው እኔ አውቃለሁ። አምስቱን ዳቆኖት አይደለም። ይሄ እስኪ አንድ አቡበከር ሻውክ ያለ ወአለይኩም ሰላም ወራህመቱላህ። ፍቅር ምን መሰለሽ፣ በጣም ለሃይማኖትሽ ያለሽ ነገር ምናምን ደስ ይላል። ግን አሁን አይተሻላ፣ አሁን እንደዚህ ስናወራ እንዴት ደስ ይላል። አሁን ሁሉም ይሰማናል። ቀድመውን ባወራሽው ምንም አልሰማንም፣ የምርም ማለት ነው። ገባሽ? አንቺም ከጮሽ እኛም ከጮህን ጥሩ አይመጣም። ሰውየው ከታች መጥቷል። አሁን ዲያቆን ነው አይደለም? እንግዲህ እኛ የውስጥ አዋቂ አይደለንም። ወይ ደግሞ ለድቁና የሚጠየቅ ጥያቄ ካለሽ አንድ አፍታ ለድቁና የሚጠየቅ ጥያቄ እንጠይቃቸው። ግዕዙንም ከሆነ ቅድም ወናምን ወናምልክ ባዕዱ እግዚአብሔር ነው የሚለውም እየተረጎሙ እያሳዩን ነበርና፣ ስለዚህ አሁን እሳቸው ያወሩና አንቺ የተሻለና ማብራራት አለብኝ የምትይው ፖይንት ካለ ትቀጥያለሽ። ግን በደንብ አስተውይ ፍቅር፣ በደንብ ይኸው ከጮሽ በቃ ልንግባባ አንችልም። ኦኬ በቃ እንዲሁ አሁን ዝም ብለሽ አሁን ለምሳሌ ፍቅር እንዴት ነሽ? እስቲ መልስ ስጪኝ። እግዚአብሔር ይመስገን። ይሄ እኮ ኢምራን ቆይ እንዴት እንደሚያምር ቆይ አትጨብሪ። አሁን ጥሩ በቃ ተመስገን። እንደዚህ ይሆናልሽ። ምርጥ በቃ ሰላም። ቀጣይም እንደዚህ እንቀጥላለን ማለት ነው። ከታች ግን መጥተዋል ሰውየው ኢምራን። እሳቸው ይሁንና ሐሳባቸው እንዴት እናርግ? እስቲ ደጋግሞ ይጻፉ። ገስትን ይቀንሱ፣ ኮሜንት ደግሞ ጻፉ። ቆይ አንዴ አታቋጫቸው።
አግኝቻቸዋለሁ። ያው ዛሬ ከኔ ጋር ታወሪያለሽ አንቺ ፍቅር፣ ችግር የለውም። ልክ ይጨርሱና ሁሉም ከዛ እንቀጥላለን ኢንሻአላህ። የውሳቸው መጥተዋል። ማወራ እኔ እዚህ አልቆይም፣ ሊወጣ ነው። የስራ ሰው ነኝ። ጠዋት ሊወጣ ነው። ስሪ በቃ። እስካሁን አለበሽ እንዴ? መልካም የስራ ጊዜ አለታ ታውቃና አለች ቤቱ ሙሉ ስራ። አዎ ቆይ ትመጣለች፣ ችግር የለም ትመጣለች በኋላ። ኢምራን እግዚአብሔር ይስጥልን ሁላችሁም። በመጀመሪያ እኔ ምዕመን ነኝ ስል ምዕመን ነኝ፣ እኔ ዲቁናም የለኝም ምንም አይደለሁ። ምዕመን ነኝ ስል የፈለግነው ዲያቆን የሆነ ነው ቄስ የሆነ ነው ሲል ችግር የለም መወያየት አለን መወያየት እንችላለን ሲል እያለ ነበረ። ፍቅር ትናገር እንግዲህ ሶስት አምላክ እንዳለ እሷ ትናገር። ስዕሉ ላይ ያሉት እሳቸው ናቸው። ይሄ ምንኩስና ልብስ የለበሱት ዲያቆን ብሎ ጀምሮ ዲያቆን አይደለሁም እኮ ነው ያለው። ቆይ አይ ምናልባት በደረሰበት ምትም እኮ ሸሽቶ ሊሆን ይችላል። ይምሩ ቆይ ስዕሉ ላይ ያሉት ተቆሮት ሆሳና። አዎ እና እርሶ እኮ የምንኩስና ልብስ እኮ ለብሰዋል። አይደለም የሚታየው ፎቶ የኔ አይደለም የአባቶች ነው። ግን እሷ ሶስት አምላክ አለ ካለች እኔ ሶስት አምላክ የለም ብያለሁ። ሶስት አለ ካለች ፍቅር ተግባና ነኛው ግን አይደለም ብላኛለች እሷ። እናመሰግናለን። ናቸው አይታል ይምራን ናቸው። እሷ ግን አይደለም ዲያቆናት በሶስት አምላክ ነው የሚያመልኩ ብላለች። ሶስት አምላክ አለ ካለች ተግባና ትናገር። ምን ነርግ መስፍት ቆይ ማጠቃለያ ሰጥ አቡኪ ካሜራ መክፈት ትችላለህ? ሳይኩሪቲ አንዴ ሳይኩሪቲ ማጠቃለያ ሰጥ ቆይ አንዴ አሁን ሳለ ቆይ እናጠቃለን። አንዴ ከተጠቃለን በኋላ ይከዳለሁ። ደቂቃ 5 ደቂቃ ስጠኝና እናጠቃል። ኦኬ 5 ደቂቃ ልሰጣለሁ። እሺ እንደውም 3 ደቂቃ ግላቸውና ይጀምሩ እሳቸው። 3 ደቂቃ እሳቸው ማጠቃለያ ነው የሚሰሩት መምህር። አሁን እኔ ከፍትሎታለሁ 3 ደቂቃ ሰጥቶታለሁ። ማጠቃለያ ነው የሚሰሩት። አንዴ ማጠቃለያ ማለት አጠቃላይ ሐሳቡ ላይ እስካሁን ያወራችሁበት ሐሳብ ላይ የራሱትን ምልከቶትን ያው ቤተክርስቲያን ባስተማሩት መንገድ የምንኩስናው ትምህርት በሚያስተምረው መንገድ ያስቀምጡልናል ማለት ነው። አንዴ ሊጠይቃቸው ነበር። እነሱ ዲያቆን ከሆኑ ችግር የለም። ውይይት ላይ ናቸው። ውይይት ላይ ናቸው። ቆይ ውይይት ላይ ናቸው። አንዴ ይጀምሩ ይበሉኝ። ዲያቆን እጀምራለሁ። ጀምሩ ሲሉኝ ያው እጀምራለሁ። ጀምር። እሺ ምናልባት እኔ እየተወያየው ነበር ከይምራ ጋር በውይይቱ። አንደኛ ይምራ የራሱን የሚመቸውን ነው የሚሄደው። ለምሳሌ ስዕሉን ክዷል አለ። ስዕሉ የተሳለ አባቶች የሳሉት ምናልባት ማያነቡ ሰዎች ሲኖሩ እንዲረዱት ነው። አብ ወልድ መንፈስ ቅዱስን እንዲረዱት ነው። ሶስት አምላክ የለንም ብያለሁ። እህታችን ደግሞ መጣችና ሶስት አምላክ አለ፣ ይሄ ዲያቆን አይደለም፣ ሶስት አምላክ አለ ካለች ሶስት አምላክ አለ የሚሉ ዲያቆን ካሉ ገብተው መናገር ይችላሉ። አባቶችን መናገር ይችላሉ። እኔም መስማት ይችላሉ። ሌላው ግን እኔ መጽሐፍ ቅዱስ የእግዚአብሔር ቃል እንደነገረኝ አንድ አምላክ ሰማይን ምድርን የዘረጋ አንድ አምላክ እንዳለ፣ ወልድ እንዳለ፣ መንፈስ ቅዱስ እንዳለ በአብ በወልድ በመንፈስ ቅዱስ ማምን ነኝ። እነዚህ ዲያቆን አይደሉም፣ ቲክቶከር የሚለቅሙ ናቸው። ሶስት አምላክን ካደ ካለች ከእግዚአብሔር የሚበልጥብኝ የለም። ሶስት አምላክ የለም። ሶስት አምላክ እኛ በተራ በተራ የምንሰግድለት ሶስት አምላክ የለንም። አንድ እግዚአብሔር አለ። ለምን? መጽሐፉ ነው የነገረን። ከአንዱ ከእግዚአብሔር በቀር ሌላ አምላክ አታምልኩ ተብለናል። እኔ ከአንዱ ከእግዚአብሔር ውጭ ሌላ የማመልከው ጠዋት ሌላ 6 ሰዓት ሌላ 12 ሰዓት ሌላ የማመልከው ሌላ አምላክ የለኝም ከእኔ በቀር። ሶስት አምላክ ቢኖሩማ ከኛ በቀር ነው የሚሉ የነበር። ከእኔ በቀር ሌላ አምላክ የለም ስላለ አንዱን አምላክ ሰማይን ምድርን የፈጠረውን ነው ማመልከው። ውይይቱ ነገም ተዘጋጅቼ መግባት እችላለሁ። ውይይቱ ደስ ብሎኛል። ለእኔም እውቀት መሸመቻ ይሆነኛል። በውይይቱ ላይ እኔ ተመችቶኛል፣ ደስ ብሎኛል። ፍቅር ግን መጣ የተናገረችው እኛ ዲያቆኖች፣ ትክክለኛ ዲያቆኖች ሶስት አምላክ አለ የሚሉ ናቸው ብላለች። ሶስት አምላክ አለ የሚሉ ካሉ ደግሞ መጠው ይወያዩ፣ እኛ ደግሞ ከነሱ እንማራለን። እኔ ግን በአብ በወልድ በመንፈስ ቅዱስ በአንድ አምላክ የማምን ነኝ። አሰራር ልዩ ልዩ ነው።
የእግዚአብሔር አሰራር የሰራበት አለ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በዚህ አምናለሁ እኔ። እግዚአብሔር ግን አንድ ነው። ሶስት አምላክ እኔ አላውቅም። ስለ ስሉ ካደ እንደዚህ ያለ ስሉን የሚል ነገር አለ። ስሉን እግዚአብሔር ማንም ያየው የለም፣ እግዚአብሔር መንፈስ ነው፣ ማን አይቶ ሳለው። አባቶች ግን ምናልባት በወቅቱ ማያነቡ ሰዎች፣ መረዳት የማይችሉ ሰዎች አብ ወልድ መንፈስ ቅዱስ እንዳለ ለመረዳት በአባቶች የተመሰረተ ነው ብዬ ተናግሬያለሁ። አመሰግናለሁ። እንግዲህ ነገ እመጣለሁ ብላለች። ሶስት አምላክ አለ የሚል እዛ ስትመጣ እኔም መማር ማዳመጥ እችላለሁ። እኔ እዚህ ላይ እጨርሳለሁ። ኦኬ አንድታ ኢምሩ አንዴ ከመቀጠል በፊት መምህር ለእርሶ ፌር እንዲሆን ጥያቄ ካሉት ለኢምራን እጠይቃለሁ የምትሉት ጥያቄ ካሉት በተወያያችሁበት ርዕስ ዙሪያ እጠይቃለሁ የሚሉት ጥያቄ ካለ ለእርሶ እድል ስጡት። ምክንያቱም ያው ውይይቱ ተቋርጦ ነው እንደምትመለከቱት። ምክንያቱንም እናውቃለን። መጨረሻ ላይ ማብራራት ካለበት ይብራራል። እርሶ ግን በስላሴ ዙሪያ ጥያቄ ካሉት ጊዜ ይሰጡታለሁ። ጥያቄ ያሉት ለኢምራን? ለሳቸው ጥያቄ አለኝ። ትጠይቃለህ? ልጨርስና ይምራ ምንድነው የራሱን ሀሳብ ራሱ አጥንቶ የመጣውን እንደዚህ ተባለ ይምራ እንደዚህ ያደረገ እንዲባል ነው እንጂ የሚፈልግ ሰዎችንም በትክክለኛው ማናገርም አይፈልግም። ይሄን ማስተካከል የሚል ሀሳብ ነው ያለው። ኦኬ በቃ ደቂቃ እሱ አሁን መልስ ይሰጣል እዚህ ጋር። በቃ ኦኬ እሺ። አይ ጥያቄው የሚጠይቁ የተሻለ ነበረ። ከደቂቃ በኋላ ጥያቄ ካሌሎት ኢምራን ይቀጥላል ማለት ነው። እንዳየሁት ጥያቄ ያሉት አልመሰለኝም። ኢንሻአላህ ኢምራን 2 ደቂቃ ነው የሰጧቸው ለሳቸው። 2 ደቂቃ ሰጣለሁ። ቀጥል። 3 ደቂቃ ነው የሰጣቸው። ኦኬ 3 ደቂቃ ነው። ኦኬ እሺ ቀጥል። እሺ አልሐምዱሊላሂ ወከፋ። ሁላችሁም ተክቢር ከቢሩ። አላሁ አክበር አላሁ አክበር አላሁ አክበር። በአምስተኛው ቄስ ላይ በአምስተኛው ዲያቆን ላይ ስላሴ እንዲካል አድርገናል። እንደሰማችሁት ዲያቆን ሆሳና ወረዱ። አሁንም አምላካቸውን ክደውታል። አምላክ ሶስት ስላሴ የሚባል ነገር የለም፣ ጭራሽ ሶስት ጌታ የሚል ነገር የለም ብለዋል። ቤተክርስቲያኒቱ በመጽሐፍ ላይ ቅድም እንዳሳየኋችሁ ቃል በቃል ሶስት ጌቶች አሉ ታለ። ተመከቱ እዚህ ጋር ሶስት ጌቶች አሉ። ይህን ቃል ወገናችን ዲያቆን ሆሳና ክደውታል። የአምላካቸውን ቃል በቃል ክደዋል። በተጨማሪ አምላክ ታዘለ የሚለውን ነገር አልቀበልም ብለዋል። አያችኋል። ከኦርቶዶክስ ምን አድርገዋል? ወጥተዋል። ይሄ ለኛ ትልቅ ስኬት ነው፣ ትልቅ ስኬት ነው። አምላክ እንደሚታዘዝ ክደዋል። በተጨማሪ የአምላክ ባህሪዎች ላይ ሲመጣ አምላክ ፈጣሪዎች እንደሆኑ ኢቭን ደግሞ አምላካቸው አብርሃም ቤት መጥቶ ምግብ እንደበላ አብርሃም ቤት መጥቶ ምግብ በልቷል ስላሴ አይደለ አልመጣም ስላሴ ብለው መጽሐፋቸውን ክደዋል። ወላሂ ክደዋል። ለብዙ ዓመት ያከራከረን ነገር ክደዋል። ያው እኔ እንደሚመስል ዲያቆን አይመስሉኝም። ከይቅርታ ጋር እያጭበረበሩ ነው። ያው ዲያቆን ናቸው፣ ግን ደግሞ ምንም አያውቁም ብዬ አስባለሁ። እያጭበረበሩ ነገር ይመስለኛል። ኦኬ ዋናው ግን በእነሳቸውም እንኳን ቢሆን በክርስትና አስተምሮ ምግብ አምላክ እንደበላ አሳይተን አስተምረናል። እሳቸውም ደግሞ ሲከብዳቸው ምን አድርገውታል? ክደውታል። በአካል ሶስት አምላክ የለም ብለው አምነዋል። ይሄ ለኛ ትልቅ ስኬት ነው። በተጨማሪ ተመልከቱ መጽሐፈ ምስጢር ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጣትም ጥፍርም አለው። ይሄን ነገር ሳነሳባቸው ማስረጃ ሊያወጡ በዛው ሂደዋል። እስካሁንም አልመለሱም። ስለዚህ እግዚአብሔር ጣትም ጥፍርም አለው። ይሄን በማስረጃ ሙስሊም ከፍቶ አሳይቷል ማለት ነው። በተጨማሪ ደግሞ የአምላካቸው ባህሪ ላይ አምላካቸው እንደ እርጉዝ እንደሚጮህ ኢቭን ደግሞ ለሱ የማይገባ ባህሪዎች እንዳሉት አሳይተናል በዚህ ውይይት። ተመልከቱ ምሳሌ መጽሐፍ ቅዱስ ምን የሚል ነገር አለ? ያው ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ብሎ እግዚአብሔር እንደሚጮህ እንደሚጨነቅ ያሳያል። ኢቭን ደግሞ ከሱ አልፎ እግዚአብሔር እንደ ሰካም ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው እያለ እግዚአብሔር አስካይ መጠጥ እንደጠጣ ይናገራል። ኢቭን ደግሞ እግዚአብሔር እንደሚያገሳ ተመልከቱ። እንደዚህ እግዚአብሔር ይከተላል፣ እርሱም እንደ አንበሳ ያገሳል። ስለዚህ ወገኖቻችን የሚያመልኩት አምላክ ሶስት አምላክ እንደሆነ አሳይተናል። ወገናችንም ደግሞ ከክርስትና እንዲወጡ አድርገናል። ይሄ ለኛ ትልቅ ስኬት ነው። ጀዛኩሙላሁ ኸይረል ጀዛ። ከላይ ያላችሁም ጀዛኩሙላህ፣ ከስር ያላችሁም እህቶቼ ጀዛኩሙላህ ብያለሁ። በቃ አጠቃልየዋል። ዋናው ግን በዛው አሁንም ቢሆን አምልጠዋል። ቀጣይ ስድስተኛ ዲያቆን ቄሶች ካላችሁ እንጠብቃችኋለን። በእኔ በኩል ጨርሻለሁ። ወንድሞች ደግሞ አስተያየት ስጡበት። አንድ እዚህ ላውራ ወንድሜ። እሺ አውራ።
ዲያቆን ያልከው ሰውዬ ዲያቆን አይደለም። አንድ ዝም ብሎ እሱ ሲያወራ በቃ አይ ጥያቄ ብቻ ካለው አይሻልም? ይብራ ካዳችሁ ቅድም ብያቸዋለሁ። እገባለሁ ወደ ጥያቄው እገባለሁ። ቅድም የገባሁበት ስለሆነ ነው። ያው ስለ ሰውየው ልናገር ትንሽና ችግር የለም እገባለሁ። እነሱ ስለ ምስጢረ ስላሴ ራሱ ምንም አያውቁም አይደለ? ምንም አያውቁም። ስለ ምስጢረ ስላሴ ራሱ አያውቁም። ያው አንድ አምላክ ነው፣ ግን ምስጢረ ስላሴ መግለጹ ራሱ አቃታቸው። ምንም አያውቁም። ኦልሬዲ ማያውቅ ሰው አምስተኛ በለው 10ኛ ሞተኛ ዲያቆንም ልታደርገው ትችላለህ። እሱ ምንም አያውቁም። የምሬን ነው አያውቁም። ስማ ልንገርህ፣ ቆይ እዛ ልግባ ደግሞ እነዚህ ልንገርህ። እሺ ችግር የለም ትጠይቀኛለህ። እነዚህ ደግሞ ገድሎች ናቸው። በመጽሐፍ ቅዱስ ብትጠይቀው ችግር የለም። ያው መጽሐፍ ቅዱስ ነው እኛ የምንመራበት። ገድሎችማ የኛና የራሽያ ኦርቶዶክስ አንድ የነሱ ገድል እየሰሩ አሉ እኮ ሰዎች ናቸው። እነሱ በፈለጉት ሊተረጎሙት ይችላሉ፣ ግን ይሄ መጽሐፍ ቅዱስ አይደለም፣ ገድሎች ናቸው። እነዚህ ገድሎች ሰው ማመን ይችላል አለማመን። የሆነ ገድሎች መጽሐፍ አንድ ምናምን ገድሎች ናቸው። ኖ ባለማመን አቻም አሁን መተጥሮ መታበላሽ መጨረሻ ላይ አታበላሽ። አንደኛ ልንገርህ፣ አንደኛ ቄሱ ራሱ ለመካድ ሞክረው። ዋናው እኛ ዲያቆን ነኝ ብሏል፣ አወያይተነዋል። ምንም እንደማያውቅ ጫጋ ሳይታችኋል። ወልድና አብ እኮ መለየት አቃተው እኮ። ይሄ ማያውቀው ሰውዬ እንዴት ያውቃል ትለዋለህ? ቄስ አይደለም ልንገርህ። አይ ስማ፣ ዝም ብለህ ስማ፣ መጀመሪያ ስማ ልንገርህ። እሱ ሰውዬው ሲገባ መጀመሪያ አንተ ምን አልከው? ቄስ ነህ? አይ አይደለሁም አለ። በኋላ ዲያቆን ነህ? አይ አይደለሁም። በኋላ ዲያቆን ነው የምንፈልገው ምናምን ስትል ነኝ አለ። ኦልሬዲ ከዚህ ታቆሳለህ። እሱ አይደለም ዝም ብለህ ራሱ ሰምተው ከሆነ ከተወያየ በኋላ እኔ ዲያቆን ነኝ ግን ደግሞ ዲያቆን ነኝ ብዬ መናገር አልፈልግም ብሎ ክዶታል እኮ መጨረሻ ላይ ክዷል። አዎ ግን የአንተ ጥያቄዎች ገድሎች ናቸው እነዚህ። አንተ ሁሉም እዚህ ጋር ዋናው ግን አጀማ አይታችኋል። ይሄን ያላችሁ ቄስ እንኳን ብሎ የሚገባው አንድ የሚት አድርገው ፕሊስ። ዲያቆን ብሎ ራሱ ገብቶ ምንም እንደማያውቅ አሳይተናችኋል። አንድ የሚት አድርገው ፕሊስ። ይሄ ነው። ግን አሁን እዚህ ጋር ጥያቄ ያለኝ እኔ የአሁኑ ሰው ቆጠራ ላይ ጨምሮ ወይስ ይቀነስ? ምን ትላለህ አቡኪ? ምን አልከኝ ይምራል? የአሁኑ ቄስ ይቆጠር ወይስ ይቀነስ? አይ በቃ ሊትራሊ እሳቸው ዲያቆን ነኝ ካሉ አንዳንዴ እኔ ምን መታሳሳይ መደረግ አለበት ብዬ አምናለሁ መሰለኝ ይምራን። አሁን ለክርስቲያን ወገኖች ማለት ነው ድምጻቸው እንደሰማው ገፋ ያለ ትልቅ ሰው ሊሆኑ ይችላሉ። ገብተዋል? በሀሳብ ተደናግረው አንዴ አይደለሁም አንዴ ነኝ ምናምን ሊሉ ይችላሉ። እንግዲህ ዲያቆንና የሆነ ነገር የቀመሱ መሆናቸውን እኛ እናውቀዋለን፣ ያስታውቃል ንግግራቸው ምናምን ማለት ነው። እና ከዛ አንጻር አይ ቲንክ አምስተኛ ዲያቆን ናቸው። ዲያቆን አይደለም። ከአንተ ጋር እንቀጥላለን። ቆይ ከአንተ ጋር እንቀጥላለን። ቆይ ችግር የለውም። አምስተኛ ዲያቆን በሚል ይመዘገቡና ኢንሻአላህ ቀጣይ 6ኛ ዲያቆን ይዘው ይመጣ ማንኛውም ክርስቲያን ዲያቆን፣ መምህር፣ መጋቢ አዲስ እና ብሉያት የተለያዩ ዜማ ቤት የገቡ ማንኛውም መምህራን መተው በማንኛውም በፈለጉት ርዕስ ወያይ ካሉ መወያየት ይችላሉ። የኦፊሻል ነው፣ ቤቱ ክፍት ነው። ማታ 3 ሰዓት ተኩል ካልሆነ 4 ሰዓት መከፈቱ የማይቀር ነው። እንግዲህ ያንን ታደሙ ነው የምንለው።